ሰዎች በምን አይነት ዕውቀትና በምን አይነት መረዳት ነው ወደ መንኩስና የሚሄዱት? ኦርቶዶክስ ቤተክርስቲያን ለኔ ባለውለታዬ ናት። ገዳሙን አገለግል ነበር። ሰንበት ትምህርት ቤት በማስተማር በስብከት በቅዳሴ። ወደ መንኩስና ህይወትስ እንዴት ነበር የገባው? የመንኩስና ህይወት ምን ይመስል ነበር? መንኩስና መጽሐፍ ቅዱሳዊ ነው ብዬ አላምንም። ልክ እንደ ሞተ ሰው ተገንዤ ነበር። ለሞተ ሰው የሚወጣ ተዝካር ወጥቶልኝ ነበር። አሁን ግን የመጣ ነው ወደ ሃይማኖት አይደለም ብዬ አምናለሁ። ቀጥታ በሊቀ ጳጳሱ ደብዳቤ ቅድስት ሥላሴ መንፈሳዊ ኮሌጅ ገባሁ። አንበረከከኝ። ኢየሱስ አሸነፈኝ። እስካሁን ድረስ ከቤተሰቦቼ ጋር ተገናኝቼ አላቅም። ቤተሰቦቼ አግልለውኛል። ተሰድቤያለሁ። ዛቻዎች ነበሩ። በጣም መናቀን አይቻለሁ። መራብን አይቻለሁ። ተርቤያለሁ በሕያው እግዚአብሔር ፊት። ወደ ኋላ ስለሚመለሱ ሰዎች ያለህ መረዳት ምንድነው? በበደላችሁና በኃጢአታችሁ ምክንያት ምኖች ነበራችሁ፣ ሙታን ነበራችሁ። ለሞተ ሰው ሃይማኖት አይደለም የሚያስፈልገው፣ ለሞተ ሰው የሚያስፈልገው ሕይወት ነው። ግን በእርግጠኝነት መናገር የምችለው ሰው ከኢየሱስ ወደ ሃይማኖት ሊመለስ አይችልም። የስለት ልጅ ነህ? አዎ። ጌታ ኢየሱስን ለመጀመሪያ ጊዜ በአረብ ምድረ በዳ ላይ አየሁት። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢያ ትዕግስት እጅጉ ነኝ። በ2018 ዓመተ ምህረትም ኒቆዲሞስ ሾው እንደ ሁል ጊዜው እናንተን ለማገልገል እጅግ የተወደዱ የሚጠቅም ነገር ያላቸው መልእክት ያላቸውን የእግዚአብሔር አገልጋዮች ይዘን ወደ እናንተ መቅረባችንን ቀጥለናል። ዛሬም እንግዳ አለኝ። አብራችሁን ቆዩ። በኤልሻዳይ ቴሌቪዥን እና በኒቆዲሞስ ሾው ዩቲዩብ ቻናል በመተከታተሉት ፕሮግራማችን የዛሬ እንግዳችን የተወደደ መልእክት ያለው የእግዚአብሔር ባሪያ የቀድሞ አባ ሰላማ ብርሃኑ ዛሬ ከኔ ጋር ደግሞ ስንጨዋወት ወንድም ሰላማ ብርሃኑ እያለን እንጨዋወታለን ማለት ነው። ከሱ ጋር በሚኖረኝ ቆይታ መልካም ነገሮችን እንደምንከፋፈል የጌታን ነገር እግዚአብሔር በውስጡ ያስቀመጠውን እንደምናይ አምናለሁኝ። እንኳን ደህና መጣህ አባ ሰላማ። እንኳን በሰላም ቆየሽ። ወንድም ሰላማ በሚለው ልሄድ አባ ሰላማ? ወንድም ሰላማ ይሻላል። እግዚአብሔር ይመስገን። ጌታን ስላንተ እጅግ አድርጌ አመሰግናለሁኝ። ለመጀመሪያ ጊዜ አንተን ሳይ አገልግሎትህን ሳይ የእህታችን የዘርፌ ከበደ የፍቅርህ ምርኮኛ የሚለው ዝማሬ በተመረቀበት ጊዜ አልረሳም። በቃ ያንን ቀን ስለ ጽድቅ ነበር የሰበከውና በጣም ለብዙ ሰዎች ሁሉ አካፍያለሁኝ። እዛ አንተ ስታካፍል የነበረው ነገርና እንዴት ነው በቃ ምን አይነት መረዳት ነው ብዬ እግዚአብሔርን ስላንተ ያመሰገንኩኝ። ደግሞ አንተ ጋር ያለውን ነገር ወደ ህዝብ ቀርቦ ሌሎችም ሰዎች የሚካፈሉበትን ጊዜ እየናፈቅኩኝ ሰነበትኩኝ። ግን በእግዚአብሔር ጊዜ ደግሞ አሁን ተገናኝተናልና በድጋሚ እንኳን ደህና መጣህ ብያለሁ። እንግዳችን ስለሆንክ አክብረን ስለመጣህ እግዚአብሔር ያክብርልኝ። እኔም ስለጋበሽኝ ይህን እድል ስለሰጠሽኝ እግዚአብሔር ደግሞ በር አድርጎ እየተጠቀመሽ ስላለ ጌታዬን እጅግ አድርጌ አመሰግናለሁ። አንቺንም ቴንኪው ለማለት ወዳለሁ። ቀደም ሲል እንደተናገርኩት የቀድሞ አባ ሰላማ ብያለሁ። መቼስ ተመልካቾቻችን እንዴት ከአባነት ወደ ወንድምነት የሚለውን ነገር ማወቅ ስለሚፈልጉ መጀመሪያ ስላንተ እናውቅና የተወለድክ የት አካባቢ አደክ እስኪ ስለራስህ ጥቂት ነገር ንገረንና ከዛ በኋላ ወደ ሌሎች ጉዳዮች እናልፋለን። ሰላማ ብርሃኑ እባላለሁ። በደቡብ ምዕራብ ኢትዮጵያ በማሻ ከተማ ነው ተወልጄ ያደግኩኝ። ለእናትና ለአባቴ የመጀመሪያ ልጅ ነኝ። የሚገርመው እናትና አባቴ ልጅ አልነበራቸውም። ልክ እንደ ማንኛውም ኦርቶዶክሳዊ ስዕለት ተስለው በስዕለት ነው የተወለድኩት እና ማርያምን እንዳገለግል ለቤተ ክርስቲያን በስዕለት ሰጡኝ። አስተዳደጌ ይሄን ይመስላል። የስዕለት ልጅ ነህ? አዎ። እንዴት ነው ወደ መንፈሳዊ ህይወትስ ወደ መንፈሳዊ ህይወትና ወደ መንፈሳዊ አገልግሎት በልጅነት እድሜህ እንደገባህ ስትነግረኝ ነበርና እንዴት ነበር አገባብህ? በስንት ዓመትህ ገባህ? ምን ይመስል ነበር? በጣም በልጅነት ነው ወደ አገልግሎት የገባሁት። ሐመረኖህ ቅድስት ማርያም ቤተክርስቲያን ትባላለች ቤተክርስቲያኒቱ እና እዛ ግቢ ውስጥ የሚሰጥ መንፈሳዊ ትምህርት ነበረ። የግብረ ዲቁናን ትምህርት ተምሬ ካጠናቀቅኩኝ በኋላ በቤተክርስቲያኒቱ ውሳኔ መሰረት ወደ ኢሉባቦር መቱ ማለት ነው ተልከን የኢሉባቦር ሊቀ ጳጳስ ብፁዕ አቡነ ፊሊጶስ ዲቁናን ተቀብዬ ከልጅነት ጀምሮ
በዲቁና አገለግል ነበር ከዛ በኋላ ቤተክርስቲያኒቱን በተሻለ ዕውቀት እና በስፋት በሙላት ለማገልገል ወደ በሀገረ ስብከቱ በጎ ፈቃድና በሊቀ ጳጳሱ በጎ ፈቃድ ወደ ሚዛን ተክለ ሃይማኖት የእናቶች ገዳም አዳሪ ትምህርት ቤት ገብቶ የመማር እድል አገኘው እና ሚዛን ተክለ ሃይማኖት ገዳም እውነቱን ለመናገር በጣም የሚገርም ትዝታ ነው ያለኝ ልዩ ፍቅርም አለኝ ለዛ ገዳም ለምን ከልጅነት ጀምሮ ያደኩበት ስለሆነ እና እዛ ገዳም ውስጥ መንፈሳዊውን ትምህርት እየተማርኩ በመሰጠት በቅንነት በትጋት ገዳሙን አገለግል ነበር ሰንበት ትምህርት ቤት በማስተማር በስብከት በቅዳሴ ገዳሙ ውስጥ ደግሞ ያለውን የልማት ስራ በትጋትና በቅንነት እየሰራው ነው ያደኩት ባጭሩ ወደ መንፈሳዊ ህይወት ወደ መንፈሳዊ አገልግሎት መግባቴ ይሄን ይመስላል የዛን ጊዜ እንግዲህ እኔ ዛ ፕሮግራም ላይ የህታችን የዘርፌ የሲዲ ምርቃት ፕሮግራም ላይ ተገኝቼ ሳይ ቀሚስ ለብሰህ ነበር ዛ ፕሮግራም ላይ ተገኝቼ ሳይ እኔ መነኩሴ እንደነበርክ የሚያሳይ ያለባበስ ነበርህና ወደ ምንኩስና ህይወትስ እንዴት ነበር የገባኸው የምንኩስና ህይወት ምን ይመስል ነበር ሚዛንና አካባቢዋ ካሉ ከተሞች የተሰበሰቡ አዳሪ ተማሪዎች ነበሩ እና በዛ ገዳም ውስጥ የሚማሩ ወጣቶች የቤተክርስቲያኒቷን ትምህርት ዶግማ ስርዓት ያስቀጥላሉ ተብለው የታመኑባቸው ወጣቶች ተሰብስበው እዛ ገዳም ይማሩ ነበር ሀገረ ስብከቱ በጀት በጅቶ ቤት ሰጥቶ ምግብ ሰጥቶ ያስተምር ነበርና እኔም ደግሞ የዛ አካል ነበርኩኝ የቤተክርስቲያኒቷን ትምህርት እየተማርኩ ጎን ለጎን ደግሞ የዓለማዊውን ትምህርት ማር ነበር እና ልክ ሃይ ስኩል እንደጨረስኩኝ እና አንድ ሰው ካህን ለመሆን የሚያስፈልጉትን ትምህርቶች በሙሉ ተምሬ ካጠናቀቅኩኝ በኋላ ወደ ጅማ ሄድኩኝ ካህናት ማሰልጠኛ ገባው የመጽሐፍ ቅዱስን ትምህርት ተምሬ ካጠናቀቅኩኝ በኋላ በጅማ ሀገረ ስብከት ስር ባሉ አድባራትና ገዳማት እየተጋበዝኩ እሰብክ ነበር አስተምር ነበር ከዛ በሊቀ ጳጳሱ በጅማ ሊቀ ጳጳስ በጣም ለኔ ልዩ አባት ናቸው ከልቤ መወዳቸው በህይወቴ ላይ ትልቅ አሻራ ካኖሩ ሰዎች መካከል አንዱ ናቸው እና በሳቸው በጎ ፈቃድ ወደ አበልቲ ምዕራፈ ቅዱሳን ኪዳነ ምሕረት ቤተክርስቲያን በስብከተ ወንጌል ተመድቤ ሄድኩኝ እና እዛ ገዳም ልጆችን ሰብስቤ ያስተማርኩ ከቆየው በኋላ በቅንነት እግዚአብሔርን የማገልገል ፍላጎት ስለነበረኝ ቤተክርስቲያኒቱንም ማገልገል አለብኝ ብዬ ስላሰብኩኝ ወደ ሊቀ ጳጳሱ ሄጄ በመንኮስ እንዳለብኝ አማከርኳቸው እሳቸውም እጅግ በጣም ደስ አላቸው አንተማ የቤተክርስቲያኒቷን ትምህርት ተምረህ የቤተክርስቲያናችን ልጅ ነህ እና ይሄ በጎ ፈቃድ ነው አሉ አመነኮሱኝ ማለት ነው የመነኮስኩት 1999 ነሐሴ 16 በአበልቲ ኪዳነ ምሕረት ገዳም ውስጥ መነኮስኩኝ ማለት ነው ወደ ምንኩስና ህይወት የገባሁት በዚህ መንገድ ነው እንደማንኛውም በኦርቶዶክስ ሃይማኖት ተከታይ ቤተሰብ ውስጥ ተወልዶ እንዳደገ ልጅ ስለ ገዳማት ጥቂት ዕውቀት አለኝ አንዳንድ ጊዜ ንግሶች ሲኖሩ የተለያዩ ገዳማትን ሄድ ነበር እኔም በተለይም ደግሞ ዝቋላ አቦ ተብሎ የሚጠራው ገዳም ሄጄ አንድ ጊዜ ነበረኝን ትውስታ አረሳውም በዛ ቦታ ላይ ገዳም ገብተው ህይወታቸውን ሁሉ ነገር ዘግተው ስመለከታቸው በጣም በቃ ተደንቄ ምንድነው ሐሳባቸው ምን ይሆን ዕውቀታቸው ምን ይሆን የገባቸው ነገር ብዬ እንዳልኩኝ አስተዋውሳለሁና
እንደው ገዳማዊነትን ስታስብ ምንኩስናን ስታስብ ሰዎች በምን አይነት ዕውቀትና በምን አይነት መረዳት ነው ወደ ምንኩስና የሚሄዱት? መጽሐፍ ቅዱሳዊ ነገሩን ከማየታችን በፊት እስኪ የሰዎቹን ግን ሞቲቭ ወይንም የመነሻ ሐሳብ እንየው እስኪ። በታሪክ ሁላችንም እንደምናውቀው ምንኩስና የተጀመረው በሶስት ግብፃውያን ወጣቶች ነው። አባ እንጦንስ፣ አባ መቃርስና አባ ፓኩሚስ ይባላሉ። ከዛ በኋላ ደግሞ በተሳቱ ቅዱሳን ወይም በዘጠኙ ቅዱሳን ነው ምንኩስና ወደ ኢትዮጵያ የገባው እና አጀማመሩን ስናይ ክርስትና በነገስታት ደረጃ ተቀባይነትን እያገኘ ሲመጣ በዘመኑ የነበረው ስደት ሰማዕትነት እየቀነሰ መጣ። ከዚህ የተነሳ ሰማዕትነትን ይተካልናል ብለው ያመኑት ምንድነው? መመነን ነው። ባጭሩ መነሻው ይሄን ይመስላል። የሚገርም ነገር ነው። ሰዎች ወደ ምንኩስና ገብተው የሚያሳልፉትን ህይወት እንደው ከመጽሐፍ ቅዱስ አንፃርስ እንዴት ታየዋለህ አንተ? ኮሚትመንታቸውን ትጋታቸውን ሳላደንቅ አላልፍም። ለምሳሌ እኔም ያየኋቸው በጣም ወጣት መነኮሳያት ዲግሪያቸውን ጭምር እየቀደዱ የጽድቅ መንገድ መስሏቸው ብዙ ዋጋ የሚከፍሉ በቅንነት ማለት ነው በታማኝነት አቃለው። ግን ከመጽሐፍ ቅዱስ አንፃር ስናይ ምንኩስና መጽሐፍ ቅዱሳዊ ነው ብዬ አላምንም። ከትርጉሙ ብንነሳ እና የምንኩስናን ዓላማ ብናይ ትርጉሙን ስናይ መንኮሰ ማለት ሞተ፣ ከዓለም ከህዝብ ተለየ ማለት ነው። ከትርጉሙ ብንነሳ ትርጉሙ በራሱ መጽሐፍ ቅዱሳዊ ነው ብዬ አላምንም። ለምንድነው? የሞተን ሰው እንደገና ሙት ሊባል አይቻልም። መሞትና መለየት ለተወሰኑ ሰዎች የተሰጠ ጉዳይ አይደለም። ማንኛውም ሰው ክርስቶስ ኢየሱስን ባመነበት ቅጽበት ከክርስቶስ ኢየሱስ ጋር ሞቷል። ሮሜ 6ን ስናነብ ክርስቶስ ለኃጢአት ሞቶ ለእግዚአብሔር ሕያው ሆኖ ይኖራል ካለ በኋላ እንዲሁ እናንተም በክርስቶስ ኢየሱስ ሆናችሁ ለኃጢአት እንደሞታችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። ሲጀመር ሞቱን በሚመስል ሞት ያልተባበሩ ሰዎች ትንሳኤውን በሚመስል ትንሳኤ ሊተባበሩ አይችሉም። ክርስትና የሚጀመረው ወይም የተጀመረው በሞት ነው። ሞተን ነው የጀመርነው። የሞተን ሰው ደግሞ ደግመ ሙት ሊባል አይችልም። መንኮሰ ማለት ሞተን። ስለ መለየት ደግሞ ስንመጣ መለየትም ለተወሰኑ ሰዎች የተሰጠ ጉዳይ ሳይሆን ለምሳሌ አማኞች ቅዱሳን ተብለው በብዙ የመጽሐፍ ቅዱስ ክፍል ተጠርተዋል። ቅዱስ ማለት ምን ማለት ነው? እኛ በክርስቶስ ኢየሱስ የተቀደስን ነን። በዕብራይስጥ ቋንቋ ቅዱስ የሚለው ሁላችንም እንደምናውቀው ቃዶሽ፣ በግሪክ ቋንቋ ሃጋሲሞስ ወይም ሃጊዮስ ምን ማለት ነው ብለን ስንል ሴት አፓርትድ መሆን ነው፣ መለየት ነው። ማንኛውም አማኝ ክርስቶስ ኢየሱስን ባመነበት ቅጽበት ከዓለም ከኃጢአት ከጨለማው ዓለም የተለየ ነው። ለተወሰኑ ሰዎች የተሰጠ ነው ብዬ አላምንም። ሁለተኛ ምንድነው የምንኩስና ዓላማ ብለን ስንል የእግዚአብሔር መንግስት መውረስ ይቻል ዘንድ ፍጹም ሆኖ መገኘት የሚል ነው። ይሄ ብቻ አይደለም። የምንኩስና ዓላማ ለመጽደቅ ነው። የምንኩስና ዓላማ ለመቀደስ ነው። መጽሐፍ ቅዱስ ደግሞ እነዚህን ነገሮች እንዴት እግዚአብሔር መንግስት እንደምንወርስ፣ እንዴት እንደምንጸድቅ፣ እንዴት እንደምንቀደስ በግልጽ አስቀምጦልናል። የሚያስፈልገው አንድ ነገር ብቻ ነው። ዳግም ከእግዚአብሔር መንፈስ የተወለዱ ሰዎች በሙሉ የአባታቸው መንግስት ወራሾች ናቸው። በተለይ አንደኛ ቆሮንቶስ ላይ የሚመካ በእግዚአብሔር ይመካ ተብሎ የተጻፈው ቃል ይፈጸም ዘንድ ክርስቶስ ኢየሱስን ጽድቃችን፣ ቅድስናችን፣ ጥበባችን፣ ቤዛችን ወይም አዳኛችን አደረገው ይላል። ስለዚህ ጽድቃችን ክርስቶስ ነው። በእኛ ጥረት፣ በእኛ ድካም፣ በእኛ ጾም ጸሎት የምናመጣው ጽድቅ የለም። ቅድስናችንም ክርስቶስ ነው።
ቅድስና የሚጀምረው ከፐርፎርማንስ አይደለም ከጥረት አይደለም በአንደኛ ቆሮንቶስ 6 ላይ ቁጥር 11 ላይ በአምላካችን ስምና መንፈስ ጸድቃችኋል ይላል ትጸድቃላችሁ አይደለም ጸድቃችኋል ተቀድሳችኋል ነጽታችኋል ይላል ስለዚህ ከክርስቶስ ኢየሱስ ደም ውጪ ሊያጸድቀን ሊያነጻን የሚችል አንዳች ኃይል የለም የክርስትና ሕይወት የሚጀምረው በውጫዊ ልምምዶች ሳይሆን የተካፈልነውን ሕይወት በመግለጥ ነው ውጫዊ የሆነ የሃይማኖት ሥርዓቶችን በመፈጸም ማንንም ሰው ሊጸድቅ ሊቀደስ አይችልም የእግዚአብሔር ቃል የሚነግረን እውነት ይሄ ስለሆነ ማለት ነው ምንኩስና በየስናገር ግን ሰዎች እንዲረዱኝ የምፈልገው ስለ ኦርቶዶክስ ቤተክርስቲያን ምንኩስና ብቻ አይደለም ምንኩስና ጀነራል የሆነ አጠቃላይ ስለ ሞናስቲሲዝም ነው ማውራው ለምሳሌ ወደ ህንድ ሀገር ብንሄድ የቡዳ ተከታዮች መነኮሳት ናቸው እና አጠቃላይ የምንኩስና ኮንሴፕቱ ሐሳቡ ከጥረት ከድካም ከልፋት የሚጀምር ስለሆነ ክርስቶስ ኢየሱስ ሰርቶ ካጠናቀቀው ከመስቀል ስራ ጋር አብሮ የማይሄድ ጉዳይ ነው ብዬ ነው ማምነው ለምሳሌ አንድ ጥቅስ ባነሳ የቆላሲስ መልእክት ምዕራፍ 2 ቁጥር 20 ላይ እንደዚህ የሚል ቃል አለ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓትና ትምህርት አትያዝ አትቅመስ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና ይህ እንደገዛ ፈቃድህ በማምለክና በትትና ስጋን በመጨቆን ጥበብ ያለው ይመስላል ነገር ግን ስጋ ይላል ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም ይላል አንድ ሰው ማንኛውም ስጋዊ ዲዛይሩን መግደል የሚችለው ስጋን በመጨቆን ሳይሆን በመንፈስ ቅዱስ ኃይል ነው ለምሳሌ እኔ ስመነኩስ በመነኮስኩ ቀን የተደረገልኝ ሥርዓት ልክ እንደ ሞተ ሰው ተገንዤ ነበር ለሞተ ሰው የሚወጣ ተዝካር ወጥቶልኝ ነበር ተዝካሬ ተበልቶ ነበር ማለት ነው ልክ እንደ አላዛር ጌታ ኢየሱስ መግነዜን እንደፈታው በአደባባይ ስለ ጌታዬ ስለ ኢየሱስ ክርስቶስ ለመናገር ወዳለሁ የሚገርም ነገር ነው ሩቅ ይመስላል መቼስ የነበርክበት ቦታ የነበርክበት የአገልግሎት ስፍራ እንደዚህ አይነት ውሳኔ ወሰነ ዳግም ልደትን ተቀብለህ ለመውጣት ሩቅ ይመስላል የነበርክበት ቦታ ግን እግዚአብሔር መቼስ መጽሐፍ እንደሚናገር የሚሳነው ነገር የለም ለሱ የሚርቀው ነገር የለም አንተን ያገኘበት መንገድ ምን ይመስላል በእውነት የእግዚአብሔርን ቃል ተረድተህ ከነበርክበት ከዛ ደረጃ ከዛ የአገልግሎት ስፍራ እንዴት አድርገህ የእግዚአብሔርን ቃል ተረድተህ ለመወሰን ቻልክ ክብር ለእግዚአብሔር ይሁን አሜን ሁሉ ጊዜም ስለዚህ ነገር ሳወራ በጣም ደስ ያለኝ ነው ማውራው መንኩሼ አንድ አመት በአበልቲ ምራፈ ቅዱሳን ኪዳነ ምሕረት ገዳም ውስጥ ካገለገልኩኝ በኋላ ቀጥታ በሊቀ ጳጳሱ ደብዳቤ ቅድስት ሥላሴ መንፈሳዊ ኮሌጅ ገባሁ መጽሐፍትን አነብ ነበር እጅግ በጣም የማንበብ ልማድ ነበረኝ ከዛም ባሻገር ደግሞ ግቢ ውስጥ ከነበሩ ወንድሞች ጋር የእግዚአብሔርን ቃል እናጠና ነበር እንመካከር ነበር ጥያቄዎችን እንጠያየቅ ነበር የሆነ ብርሃን ብቻ ሲበራልኝ ይታወቀኝ ነበር እና በቅንነት የገባኝን እውነት በተጠራሁባቸው መድረኮች ሁሉ አስተምር ነበር በኢትዮጵያ ከተሞች በሙሉ ማለት በሚቻልበት ደረጃ እና በአዲስ አበባ አድባራትና ገዳማት እየተጋበዝኩኝ እየተጠራው የእግዚአብሔርን ቃል በድፍረት እና በስልጣን የገባኝን እውነት እሰብክ ነበር አስተምር ነበር እዚህ ጋር በእግዚአብሔር ፊት መናገር የምፈልገው ቴዎሎጂ ያለው ምንም አይነት ከታድሶች ጋር ኮኔክሽን አልነበረኝም
ምንም አይነት ከወንጌላውያን አማኞች ጋር ህብረት አልነበረኝም። ግን የገባኝን እውነት በድፍረት በመናገርበት ሰዓት ስለ ክርስቶስ ኢየሱስ በማወራበት ሰዓት ስደት ጀመረ፣ መነቀፍ ጀመረ። በኋላ መድረኮች በሙሉ እየተዘጉ መጡ። ታድሶ ነው የሚል ታይትል ተሰጠኝ ማለት ነው። ልክ ከቴዎሎጂ እንደወጣው መድረኩ ተዘግቷል። በሬን ዘግቼ ከወንድሞች ጋር ተሰብስበን የዮሐንስ ራእይን እናጠና ነበር። ለመጀመሪያ ጊዜ ዳግም የተወለድኩት ጌታ ኢየሱስ እኔን ያገኘኝ የነካኝ በዮሐንስ ራእይ መጽሐፍ ነው። አሁን አይመስልም። ብዙ ሰዎች የዮሐንስ ራእይን መጽሐፍ ይፈራሉ፣ የሚያስጨንቅ መጽሐፍ አድርገው ያስባሉ። የዮሐንስ ራእይ መጽሐፍ የበረከት መጽሐፍ፣ የዮሐንስ ራእይ መጽሐፍ የድል ነሺ መጽሐፍ ነው። በሰባቱም አብያተ ክርስቲያናት ላይ ድል ለነሳው የድል ነሺዎች መጽሐፍ ነው። ይሄ ብቻ የዮሐንስ ራእይ መጽሐፍ የአምልኮ መጽሐፍ ነው። በአዲስ ኪዳን ውስጥ የአምልኮ መጽሐፍ ቢኖር የዮሐንስ ራእይ መጽሐፍ ነው። 24ቱ ሽማግሌዎች፣ 4ቱ እንስሶች፣ እልፍ ጊዜ አእላፋት መላእክት ደሙን ማዕከል አድርገው ታርደሃልና ሁሉን ፈጥረሃልና ይገባል እያሉ አክሊላቸውን እያኖሩ ድልና ግርማ ኃይልና ባለጠግነት ውዳሴ አምልኮ ጥበብ ምስጋና ይገባል እያሉ በጉን ያመልኩታል። ክብር ለኢየሱስ ይሁን። አሜን። እንዲህ አይነቱን በዮሐንስ ራእይ ውስጥ የተገለጠውን ክርስቶስን አላቅም ነበር። አይኖቹ እንደ እሳት ነበልባል የሆኑለት፣ ደረቱን በወርቅ የታጠቀ፣ ጸጉሩ እንደ በረዶ ነጭ የሆነ፣ ድምፁ እንደ ብዙ ውሃዎች ድምፅ የሆነለት ጌታ፣ በቀኝ እጁ 7ቱን ከዋክብት የያዘ፣ እግሮቹ በእቶን የነጠረ የጋለ ነሐስ የሆኑለት፣ ከአፉ በሁለቱ ወገን የተሳለ ስለታም ሰይፍ የሚወጣለት ጌታ የከበረ ኢየሱስ አገኘኝ። አሜን። ነካኝ ኢየሱስ። ዮሐንስም እኮ ይሄንን የከበረውን ጌታ ሲያይ እንደሞተ ሰው ሆኜ ከእግሩ በታች ወደቅኳል። እኔንም እንደዛ ነው ጌታ በፍቅሩ ያንበረከከኝ። በጣም ጠጣር ልብ ካላቸው ሰዎች ለወንጌል ከማይንበረከኩ ጠጣር ልብ ካላቸው ሰዎች መካከል እኔ አንዱ ነበርኩ። ጌታ ግን አንበረከከኝ። ኢየሱስ አሸነፈኝ። ክብር ለእግዚአብሔር ይሁን። ያኔ ለመጀመሪያ ጊዜ በእውነተኛ በኢየሱስ ፍቅር ተነካው። የኔ ኢንካውንተር አንዱ ብዬ ማስበው ዮሐንስን ራእይ በምናጠናበት ሰዓት በእግዚአብሔር ፊት ነው ማወራው። እንባዬ ይፈስ ነበረ። ብቻ በሆነ በሱ ፍቅር በሱ መንፈስ ተነክቻለሁ። የሱ እጅ ነክቶኛል። ይሄን ነገር ለሰዎች በመረጃ ላስረዳ አልችልም። እኔን የነካኝ ጌታ ትውልዱን ይንካ። አሜን። ይሄ ነው ልል የምችለው ቲጂ። አሜን። ክብር ለእግዚአብሔር ይሁን። አሜን። በእውነት ያገኘህ ጌታ ስሙ ይባረክ። አሜን። እንደ ወቅቱን ስታስበው የወጣህበትን ጊዜ ውሳኔህን ስታስበው ያንተን ውሳኔ ተከትሎ ተግዳሮቶች አልነበሩም ወይ? እንዴት ነበር የነበረው ነገር? ተግዳሮቶች እንዴት አለፍካቸው? የኔ ተግዳሮቶች 2 ነበሩ። አንደኛው የምንኩስናውን ልብስ ማውለቄ በራሱ ትልቅ ተግዳሮት ነው። ምክንያቱም በኦርቶዶክስ ቤተክርስቲያን ምንኩስና እንደ አንድ አይከን ነው የሚታየው። ለምሳሌ ቤተሰብ፣ ጓደኞቼ፣ የሚያውቁኝ ሰዎች በሙሉ የመነኮስኩ ቀን እጅግ በጣም ተደስተው ነበር። አባቴም አከበርከኝ፣ አኮራኸኝ ይለኝ ነበር። ልክ ግን ጌታ ኢየሱስ ነክቶኝ ይህንን ልብስ ካወለኩኝ በኋላ ያልደረሰብኝ መከራ አልነበረም። ሁለተኛው ተግዳሮት ኢየሱስን ማመኔ ነው። ከቤተሰብ ብንነሳ
እስካሁን ድረስ ከቤተሰቦቼ ጋር ተገናኝቼ አላቅም። ቤተሰቦቼ አግልለውኛል። ጓደኞቼ የሚያውቁኝ ሰዎች በሙሉ ጀርባቸውን ሰጥተውኛል። ስንት ዓመት ሆነው ማለት ነው? 2009 ጀምሮ ማለት ነው። ተሰድቤያለሁ። ዛቻዎች ነበሩ። በጣም መናቀን አይቻለሁ። መራብን አይቻለሁ። ተርቤያለሁ በሕያው እግዚአብሔር ፊት። ለ2 ዓመት ብቻዬ በር ዘግቼ ጸልይ ነበር። የእግዚአብሔርን ቃል አጠና ነበር። እውነተኛ ጓደኛ፣ እውነተኛ ቤተሰብ፣ ወዳጅ ኢየሱስ ብቻ እንደሆነ ተምሬያለሁ። የምድረ በዳ ጓደኛ ኢየሱስ ክርስቶስ ብቻ ነው። ሲጀመር መጽሐፍ ሲናገር በሰው የሚታመን ስጋ ለባሹን ክንዱ የሚያረግ የተረገመ ይሆናል። መልካም በመጣ ጊዜም አያይም አለ። በምድረ በዳ እንዳለ ቁጥቋጦ ይሆናል አለ። በምድረ በዳ ያለ ቁጥቋጦ እድገት የለው፣ ፍሬ የለው፣ ልምላሜ የለው። በእግዚአብሔር የሚታመን ሰው ግን አለ እምነቱም እግዚአብሔር የሆነለት ሰው ግን በወንዝ ዳር እንደተተከለች ፍሬዋም እንደማይቋረጥ ዛፍ ይሆናል አለ። ኢየሱስ ለኔ ልዩ ነው። የተአምራት ጌታ ነው። በተአምራት አኑሮኛል። ኢየሱስ በተአምራት አሻግሮኛል። ዛሬም ላበረታታችሁ እወዳለሁ። ኢየሱስን አምናችሁ በእርግጠኝነት እኔ ሕያው ምስክር ነኝ፣ ወድቃችሁ አትቀሩ። ከወደቃችሁበት ከተጣላችሁበት ስፍራ እናንተን አውጥቶ ሰው ማድረግ የሚችል ጌታ ነው የኛ ጌታ። እግዚአብሔር ይመስገን። አሜን። መቼስ ዛሬ የሆንከው አንድም በእግዚአብሔር ጸጋ ነው፣ ሁለተኛም ደግሞ እግዚአብሔር ከልጅነት ጀምሮ ልዩ ልዩ ነገሮችን ተጠቅሞ አንተ ላይ ኢንቨስት ባደረገው ነገር ነው ብዬ አምናለሁኝ። እኔ ቀደም ሲል እንደተናገርኩት በኦርቶዶክስ ቤተክርስቲያን አማኞች ቤተሰቦች ውስጥ ነው ያደግኩት እና በዛ ውስጥ ሳድግ የቀሩልኝ መልካም ነገሮች አሉ። ይዣቸው የመጣኋቸው መልካም ነገሮች አሉ። እግዚአብሔርን መፍራት አስተምረውኛል። የእግዚአብሔርን ሉዓላዊነት ማክበርና ለሉዓላዊነቱ አሜን ብሎ መገዛትን አስተምረውኛል። ብዙ መልካም ነገሮችን ተምሬያለሁኝ። አንተ ደግሞ እንዳገለገለ ሰው ረጅም ጊዜ እዛ እንደቆየ ሰው እስኪ ከዛ የተካፈልካቸውን መልካም ነገሮች ለዛሬ ማንነት አሻራቸውን አሳርፈዋል የምትላቸውን መልካም ነገሮች እናንሳ። እንኳንስ ሃይማኖት ቤት ሰዎች በእድር ቤትም ይሁን በማንኛውም ማህበራዊ መስተጋብሮች ውስጥ የሚያገኛቸው የሚማራቸው ብዙ በጎ መልካም ነገሮች አሉ ብዬ አምናለሁ። ኦርቶዶክስ ቤተክርስቲያን ለኔ ባለውለታዬ ናት። ምክንያቱም ወደዚህ ብርሃን እንድመጣ መጽሐፍ ቅዱስን ገልጬ እንዳነብ ያደረገችኝ ይህች ቤተክርስቲያን ናት። ቤተክርስቲያኒቱ ጠንካራ እሴቶች ያሏት ቤተክርስቲያን ናት። ለምሳሌ ቅድም እንዳወራ ነው ለአገልግሎት ያላቸው ትጋት፣ መሰጠት፣ ታማኝነት ሳላደንቅ አላልፍም። ይሄ ብቻ አይደለም፣ ጠንካራ ታሪክ ያላት ቤተክርስቲያን ናት። መዋቅሯንና አንድነቷን ጠብቃ የኖረች ቤተክርስቲያን ናት። በዚህ ልትደነቅ ይገባል ብዬ አምናለሁ። እግዚአብሔር ይመስገን። ስለ መልካም ነገርም እግዚአብሔርን ማመስገን መልካም ነገርንም ማበረታታት ተገቢ ነው ብዬ ስለማመን ነው። የጨመርነውን ጨምረናል፣ የጣልነውን ደግሞ መጽሐፍ ቅዱስ ቀንሶ ያለንን ቀንሰናል። ከዛ በተረፈ ግን ደግሞ መደነቅ ያለበት አንዳንዱም ደግሞ መወሰድ ያለበት አሁን አንተ የወሰድከው ነገር አለ። ታማኝነትን፣ ለአገልግሎት መሰጠትን፣ በዋጋ ማገልገልን ከዛ ይዘው እንደመጣህ አስባለሁኝ። በምቾት ብቻ ሳይሆን በማይመች ሁኔታ ማገልገልንም ከዛ ይዘህ እንደመጣህ አስባለሁና ሃይማኖት ነው ከቀደም ጀምሮ ያወራን የነበረው አይደለ? እኔም ያደኩበት ሃይማኖት ነውና ከሃይማኖቱ ልንወስዳቸው የሚገቡ ሴቶች ምንድናቸው ነው ያልኩ። አንተም ስለ ሃይማኖቱ ጥንካሬ ስትነግረኝ ነበረ። አሁን ግን የመጣ ነው ወደ ሃይማኖት አይደለም ብዬ አምናለሁ። እኔ ወደ እምነት ነው የመጣ ነው አይደለ? የእግዚአብሔር ልጅ ኢየሱስ ክርስቶስን ወደ ማመንና በእርሱ ወደሚገኝ ህይወት ነው የመጣ ነውና
ብዙ ሰዎች ግን ለሃይማኖት ነው እንጂ የሚሞቱት ስለ እምነት አይደለም ዋጋ የሚከፍሉትና እስኪ የሃይማኖትንና የእምነትን ልዩነት እናስቀምጥ። ሪሊጅን ከትርጉሙ ብንነሳ ሪሊጋሪዮ ከሚል የላቲን ቃል የመጣ ነው እና ምን ማለት ነው ሪሊጅን ማለት ብለን ስንል ባይንድ ማድረግ ነው ማሰር ነው ሰዎችን በወግ በህግ አስረን ወደ እግዚአብሔር እናቀርባለን የሚል አስተሳሰብ ያለው ነው። በሌላ መንገድ ብናየው ሃይማኖት ማለት ወደ እግዚአብሔር መንግስት ለመግባት ከምድር ወደ ሰማይ መሰላል የሚዘረጋ ማለት ነው። አሁን ከምድር ወደ ሰማይ የምንዘረጋው መሰላል የለም። ቃል ስጋ ሆኖ በእኛ መካከል ምን ብሏል? አድሯል። ክብር ለእግዚአብሔር ይሁን። እኔ የማምነው የሃይማኖት የክርስቶስ ኢየሱስ ወደዚህ ምድር መምጣት የሃይማኖት ማብቃት ከምድር ወደ ሰማይ እግዚአብሔር ለማግኘት የምንዘረጋው መሰላል የለም። ወደኛ አድራሻ ወደኛ መንደር ጌታ መጥቷል። ዮሐንስ 10:10 ላይ ሕይወት እንዲሆንላችሁና እንዲበዛላችሁ መጣው አይደለም ይላል። ለምንድን ነው እንደዛ ያለው? ኤፌሶን ምዕራፍ 2 ቁጥር 1 ብናነብ በበደላችሁና በኃጢአታችሁ ምክንያት ምኖች ነበራችሁ? ሙታን ነበራችሁ። ለሞተ ሰው ሃይማኖት አይደለም የሚያስፈልገው። ለሞተ ሰው የሚያስፈልገው ሕይወት ነው። ለሞተ ሰው የሚያስፈልገው ትንሳኤ ነው። ሃይማኖት ከፐርሰኑ ጋር አይደለም የሚያገናኘው። ፐርሰኑ በሰራበት ነገሮች ላይ ስታክ አድርገን እንድንቀር የሚያደርገን ነው። ለምሳሌ በብሉይ ኪዳን ኦሪት ዘኍልቍ ምዕራፍ 21ን ብናነብ የነሐሱን እባብ ሰርተ በዓላማ ላይ ስቀል አለው አይደል? የነሐሱን እባብ ያየ ሁሉ ይፈወሳል አለው። ከዛ በኋላ እነሱ ግን በነሐሱ እባብ ላይ ነው ስታክ አድርገው የቀሩት። አንድ ዘመን እግዚአብሔር የሰራበትን ነገር ይዘው ያንን ነገር ቤተ መቅደስ ውስጥ አስገብተው ሲያጥኑት ነው የምናየው። ባጭሩ እኔ ሃይማኖትን የምንረዳው በዚህ መልኩ ነው። ወደ እምነት ስንመጣ እምነት ማለት በልባችን የተቀበልነው እውነት ማለት ነው። ሮሜ ምዕራፍ 10 ላይ ሁላችንም የምናውቀው ጥቅስ ነው። እግዚአብሔር ከሙታን እንዳስነሳው በልብ ብታምን ይላል። በልባችን ውስጥ የተቀበልነው እውነት ነው ማለት ነው። እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትጸድቃለህ። ጌታ እንደሆነ በአፍ ብትመሰክር ደግሞ ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል ይላል የእግዚአብሔር ቃል። ምንም የተወሳሰበ መንገድ አይደለም። ለመዳን ሁለት ነገር ነው የሚያስፈልገው፣ ልብና አፍ ነው። ሰው በልቡ ያመነው በአፉ መስክሮ ይድናል ይላል የእግዚአብሔር ቃል። እኛ ሁላችን እንግዲህ ከሃይማኖት ወደ ሃይማኖት አልተዛወርንም። ቀደም እንዳልኩት ሃይማኖታችንን ጠልተን የቤተሰቦቻችንን ሃይማኖት ጠልተን ሳይሆን ሕይወት አግኝተን በእምነት ወደ ተቀበልነው ጌታ በእምነት ወደ ተቀበልነው ሕይወት ነው ዘወር ያልነውና ይሄ እውነት ገብቷቸው ልበል ገብቷቸው ነው ወይስ አልገባቸው የሚለውን በኋላ ላንተ ተወዋለሁ። ነገር ግን አይ ሃይማኖት አያድንም እምነት ነው የሚያድነው ብለው የልባቸውን አናውቅም በአንደበታቸው ከመሰከሩ በኋላ ሰዎች በተለያየ ምክንያቱ እንግዲህ እንደየግለሰቡ ይለያያል። በተለያየ ምክንያት ወደ ኋላ ሲመለሱና ይሄንን የገባቸውን እውነት ገሸሽ ሲያደርጉ እንመለከታለንና ይሄ ነገር እኔ በጣም በቃ ያስደንቀኛል። እስኪ አንተ ወደ ኋላ ስለሚመለሱ ሰዎች ያለህ መረዳት ምንድነው? በምን ምክንያት ነው ሰዎች ወደ ኋላ የሚመለሱት? ክርስቶስን ጠልተው አይደለም። አብዛኞቹ ጓደኞቻችን ስለነበሩ ማለት ነው። ወይም እውነቱ ጠፍቷቸው አይደለም። ወደ ኋላ የሚመለሱበት ብዙ ምክንያቶች ቢኖሩም እኔ እንደሚመስለኝ ወደዚህ ወደ ወንጌላውያን የሚመጡ ወንድሞችና እህቶች በዛ ቤት ትልቅ ፖዚሽን ትልቅ ስፍራ ያላቸው ሰዎች ናቸው። የመድረክ ሰዎች ናቸው እና ከዛ ቤት ተገፍተው ወደዚህ ሲመጡ አንደኛ መድረኩን ያጣሉ። ጓደኞቻቸውን ቤተሰቦቻቸውን ማጣት ይጀምራሉ። መገለሉ ይኖራል፣ ስደቱ ይኖራል። አማኞች ዘንድ ደግሞ እነዚህ ሰዎች አይታወቁም።
እና በዛ መካከል በብዙ ሰልፍ ውስጥ በብዙ መከራ ውስጥ ነው የሚያልፉት። እኔም ስላለፍኩበት ማለት ነው። የኑሮ ጫና ይኖራል። አንዳንዱ ደግሞ የኑሮ ጫና ብቻም ሳይሆን የደቀ መዝሙርነትን ትምህርት የሚያስተምራቸው ሰው የለም፣ አባት የሚሆናቸው ሰው የለም፣ መንገድ የሚያሳያቸው ሰው የለም እና አንዳንዶቹ ከኑሮ ጫናም ሊሆን ይችላል፣ አንዳንዶቹም ያመኑትን እውነት ወይም ያመኑትን ጌታ በሙላት ካለ መረዳትም ሊሆን ይችላል ብዬ አስባለሁ። መከራ እኛን የሚያጠፋን አይደለም። በኢየሱስ ክርስቶስ ስም ለማመን ብቻ ሳይሆን የተጠራ ነው፣ በስሙ መከራ ልንቀበል ጭምር ነው። መጽሐፍ ስለ ኢየሱስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ ይላል። ከኢየሱስ ወደ ማን ይኬዳል? ዮሐንስ ወንጌል ምዕራፍ 6 ላይ ከደቀ መዛሙርቱ ብዙዎች ወደ ኋላ አፈገፈጉ አይደለም የሚለው። ጌታ ኢየሱስም የእርሱ ወደ ሆኑት ዘወራልና አንድ ጥያቄ ጠይቃቸው፣ እናንተስ ልትሄዱ ትወዳላችሁን አላቸው። ጴጥሮስ ግን ምንድነው ያለው? ከአንተ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናል ማለት ይላል። ልክ በደማስቆ ላይ የሰማይ ብርሃን ከበራለት በኋላ ለእርሱ ረብ የነበረውን ነገር እንደ ጉድፍ እንደ ቆሻሻ እንደቆጠረው ከኢየሱስ ጋር የተነካኩ ሰዎች ማንኛውም ነገር ያንስባቸዋል። በእነርሱ ላይ እውነት ለመናገር ቅድም እንዳልኩሽ እየፈረድኩ አይደለም፣ ግን በእርግጠኝነት መናገር የምችለው ሰው ከኢየሱስ ወደ ሃይማኖት ሊመለስ አይችልም። ጌታችን ኢየሱስ ክርስቶስ እኮ ምድር ላይ ያለ ጁዳይዝም ነበር አይደል እንዴ? እንዲያውም መጽሐፍ ቅዱስ የሚያቀው እምነት ማለት ነው። ጌታ ኢየሱስ ከአይሁድ ሃይማኖት የተሻለ ሌላ ሃይማኖት ሊመሰርትና ሊሰጥ አይደለም የመጣው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ነው ያለው። እኛ ወደ ሆነ ሪሊጅን አይደለም የተጠራነው፣ ወደ ክርስቶስ ኢየሱስ ነው የተጠራነው። አንዳንድ ጊዜ ምን ሊሆን ይችላል ትጂዬ፣ ክርስቶስን በመረጃ ደረጃ እናቀውና ከክርስቶስ ጋር ዲፕ የሆነ ኢንቲሜሲ ፌሎሺፕ ህብረት ላይኖረን ይችላል። ስለ ክርስቶስ ማወቅና ክርስቶስን በህይወት ማወቅ ልዩነት አለው። እግረ መንገዴን እዚህ ላይ መናገር የምፈልገው እነዚህ ሰዎች ተስፋ እንዳይቆርጡ ባክ እንዳያረጉ እነዚህን ሰዎች መርዳት የሚቻልበትን ነገር በቤተ ክርስቲያናችሁ የእውነት የክርስቶስ ልብ ያለው ሰው ማለት ነው ስትራቴጂ ቀርጾ በእንደነዚህ አይነት ሰዎች ላይ ኢንቨስት ማድረግ ቢቻል መርዳት ቢቻል ብዬ አስባለሁ። እኛ እነዚህን ሰዎች ሳናስተምራቸው አባት ሳንሆናቸው ለምን ወደ ኋላ ተመለሱ ብለን ልንናገር አንችልም። ይሄን ለማስተላለፍ ነው። እንግዲህ ዳግም ለመወለዳችንም ሆነ በእግዚአብሔር ቤት ጸንተን ለመቆማችን እርስ በርሳችን መፈላለጋችን መተያየታችን አስፈላጊ ነገር ነው። እኔም መስማማበታለሁ። ግን ደግሞ በዋናነት አሁን አንተ ለምሳሌ ላለፉት 9 ዓመታት አጽንቶ ያቆመህ ፈተና አለመኖሩ አይደለም፣ በውስጥህ ያለው የእግዚአብሔር ቃልና ደግሞ ስፍራ የሰጠኸው ፌሎሺፕ የምታደርገው ህብረት የምታደርገው የእግዚአብሔር መንፈስ እንደሆነ ብዙ ከቀረጻ በፊት በነበረን ቆይታ ስንጨዋወት ተረድቻለሁና ሰዎች ከእግዚአብሔር ቃልና ከእግዚአብሔር መንፈስ ጋር ባላቸው ግንኙነት ለዳግም ልደታቸውም ሆነ በተወለዱበት በዛ እውነት ጸንተው ለመኖራቸው ትልቅ ዋስትና የሚሰጣቸው እሱ ነው ብዬ አስባለሁ። ስለዚህ ነገር ብናወራ ደግሞ የበለጠ ለሰዎችም የሚጠቅም ነገር እናስተላልፋለን። የእግዚአብሔርን ቃል አስፈላጊነትና ምንነት እንዲሁም ስለ መንፈስ ቅዱስ ማንነትና ስለ መንፈስ ቅዱስ ምንነት ስለሚያደርጋቸው ነገሮች በህይወታቸው ሊያደርግላቸው ወይንም ሊያደርጋቸው እነሱንም ራሱ ስለሚችላቸው ነገሮች ብንነጋገር የበለጠ ጠቃሚ ሐሳቦችን እናስተላልፋለን ብዬ አምናለሁ። እስኪ ከእግዚአብሔር ቃል እንጀምርና ይሄ የእግዚአብሔር ቃል
ምንድነው ላንተ ምንድነው ከሚለው በፊት ራሱ የእግዚአብሔር ቃል ምንድነው አሁን ፐርሰናላይዝ ሳናደርገው ስለ እግዚአብሔር ቃል ምንነትና አስፈላጊነት እናውራ የክርስትና ህይወት መሰረቱ የእግዚአብሔር ቃል ነው ዛትን ቢተሆሴ ምዕራፍ 4 ቁጥር 6 ላይ ህዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል ይላል አንደኛው ወገን ዕውቀት አጥቶ የሚጠፋለ ሌላኛው ደግሞ እዛው ላይ ምን የሚል ቃል አለ አንተም ዕውቀትን ጠልተሃልና እኔም ካህን እንዳትሆነኝ ጠልቻለሁ ይላል እግዚአብሔር አገልጋይ እንዳትሆነኝ ስለዚህ አገልጋይ እንዳይሆን የሚጠላ ሰው የእግዚአብሔርን ቃል የሚጠላ ነው የእግዚአብሔር ቃል ምንድነው ለሚለው አንደኛው ይሄ ኢንስፓየርድ የሆነው በእግዚአብሔር መንፈስ የተጻፈው ይሄኛው መጽሐፍ በራሱ የእግዚአብሔር ቃል ነው ቅዱሳን ሰዎች በእግዚአብሔር መንፈስ ተነድተው የጻፉት መጽሐፍ ቅዱስ የእግዚአብሔር ቃል ነው እንደገና ደግሞ ጌታችን ኢየሱስ ክርስቶስ በራእይ መጽሐፍ ላይ በብዙ ስፍራ ላይ የእግዚአብሔር ቃል ነው ይላል ጌታችን ኢየሱስ ክርስቶስም ሲናገር የነገርኳችሁ ቃል ሕይወትም ነው መንፈስም ነው ይላል በነገራችን ላይ የእግዚአብሔር ቃል ዘር ነው ዘር ከሆነ ደግሞ በዘር ውስጥ ሕይወት አለ የሕይወት ምንጭ የእግዚአብሔር ቃል ነው አንድ አማኝ ያለ እግዚአብሔር ቃል ሕይወት አለ ሊል አይችልም ይሄ ብቻ አይደለም የእግዚአብሔር ቃል በሰይፍ ተመስሎና ያለና ዕብራውያን 4:12 ላይ ከሕይወታችን ውስጥ መቆረጥ ያለበትን የሚቆርጥ ነው ይሄ ብቻ አይደለም እዛው ላይ ቀጥሎ የሚናገረው ቃል ይገርመኛል እኛን በሚቆጣጠሩን በእርሱ አይኖች ፊት አለ በማን አይኖች ፊት የእግዚአብሔር ቃል ራሱ አይን አለው ስለ እግዚአብሔር ቃል ነው ይሄ ክፍል የሚናገረው እኛን በሚቆጣጠሩን በእርሱ አይኖች ፊት ነገር ሁሉ የተገለጠና የተራቆተ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ማለት በማን በእግዚአብሔር ቃል ፊት የእግዚአብሔር ቃል መላውን ፍጥረተ ዓለም የሚያይ አይን ያለው ቃሌ እንደ እሳት ነው የሚላል ማንኛውንም አላስፈላጊ ነገር ከህይወታችን የሚበላው የእግዚአብሔር ቃል ነው ቃሉ ዘር ብቻ አይደለም ቃሉ በሰይፍ ተመስሏል የእግዚአብሔር ቃል እሳት ተብሏል እንደገና ድንጋዩን እንደሚያደቅ ቃሌ ድንጋዩን እንደሚያደቅ መዶሻ ነው ማንኛውም መፍረስ ያለበትን ነገር ከህይወታችን እግዚአብሔር የሚያፈርሰው በቃሉ በኩል ነው እግዚአብሔር በህይወታችን ላይ ያለውን ዓላማ ሁሉ የሚፈጽመው በቃሉ በኩል ነው ኢሳይያስ 55 ላይ የላኩትን ይፈጽማል የምሻውን ያደርጋል ዘር ነው ይላል የእግዚአብሔር ቃል በሰይፍ ተመስሏል በእሳት ተመስሏል በመዶሻ በዝናብ ተመስሏል የእግዚአብሔር ቃል መስታወት ነው ራሳችንን የምናይበት ክብር ለእግዚአብሔር ይሁን አሜን እስኪ በአንድ አማኝ ህይወትም በአጠቃላይ እንደው በቤተክርስቲያንም ላይ ወይንም ደግሞ ገና ወንጌልን ሰምቶ ሊያምን በተዘጋጀም ሰው ህይወት ላይ የእግዚአብሔር ቃል ምንድነው የሚሰራው ምንድነው የሚያደርገው የሚለውን ጠቀሜታውን ደግሞ እንመልከት እሺ ከሮሜ ምዕራፍ 10 ቁጥር 17 ብንጀምር የመጀመሪያው የእግዚአብሔር ቃል ወደ ህይወታችን ሲመጣ የሚሰራው ስራ እምነትን ነው ፕሮዲዩስ የሚያደርገው እንደዚህ ይላል እምነት ከመስማት ነው እምነት ከየት ነው የሚመጣው ከመስማት የእምነት ምንጭ የእምነት ሶርስ የእግዚአብሔር ቃል እምነት ከመስማት ነው አለና መስማትም በእግዚአብሔር ቃል ወይም በክርስቶስ ቃል ነው ይላል አሁን አንዳንድ ሰዎች እምነት አለኝ ይላሉ ግን የእግዚአብሔርን ቃል አንብበው አቁ ሲጀመር እኮ ያመነው ነገር የተሰበከው ነው እንዲያውም እዚህ ክፍል ላይ በጣም የሚገርመኝ በእርሱ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላል በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው ካለ በኋላ በተለይ እኔ የፈለኩት የጌታን ስም የሚጠራ ሁሉ ምን ይላል ይድናል የጌታን ስም ጠርቶ ለመዳን ያላመኑበትን እንዴት አድርገው ይጠሩታል ለመዳን ማመን ይቀድማል የጌታን ስም የሚጠራ ሁሉ ይድናል አለና እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ስለዚህ ለመዳን ምንድነው የሚያስፈልገው ማለት እምነት ነው ለማመን ደግሞ ምን እንደሚያስፈልግ እዚህ ጋር እንደዚህ ያለ ባልሰሙትስ እንዴት ያምናሉ ለማመን ደግሞ ምን ያስፈልጋል መስማት ለመስማት ደግሞ ምን ያስፈልጋል ያለ ሰባኪስ እንዴት ይሰማሉ ያልሰማ ሰው ሊያምን አይችልም ስለዚህ ወንጌልን የምንሰብክበት ዋነኛው ዓላማ ሰዎች የምስራቹን ቃል
አምነው ወደ መዳን እንዲመጡ ነው። ስለዚህ የመጀመሪያው የእግዚአብሔር ቃል በሰዎች ህይወት ውስጥ የሚሰራው እምነትን ምን ማድረግ ነው? ፕሮዲዩስ ማድረግ ነው። ይሄ ትልቅ ነገር ነው። ሁለተኛ ዳግም ይወልደናል። ዳግመኛ የተወለድነው በእግዚአብሔር ቃል ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ ይላል። አንድ ሰው ያለ እግዚአብሔር ቃል የእግዚአብሔር ልጅ የሚሆንበት መንገድ የለም። ያለ እግዚአብሔር ቃል እምነት የለም። ተወልደን ደግሞ የምናድገው በራሱ በእግዚአብሔር ቃል ነው። በዚህ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ጀምረን ብናነብ ጌታ ቸር መሆኑን ቀምሳችሁ ከሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ልጆች የቃሉን ወተት ምን በሉ ይላል? ተመኙ ይላል። ያለ እግዚአብሔር ቃል የእግዚአብሔር ልጅ መሆን የለም። ያለ እግዚአብሔር ቃል መንፈሳዊ ማቹሪቲ፣ መንፈሳዊ ብስለት፣ መንፈሳዊ እድገት የሚባል ነገር የለም። ስለዚህ እኔ ምን አምናለሁ? ምድራችን ላይ እግዚአብሔር የቃልን ሪቫይቫል ያስነሳል። አሜን። ትውልዱን እግዚአብሔር ወደ ቃሉ ይመልሳል። አሜን። ክብር ለእግዚአብሔር ይሁን። ስለዚህ የምናድገው በቃል ነው። ማደግ ብቻ አይደለም። ይሄ የእግዚአብሔር ቃል ለስጋችን ጭምር ፈውስ ነው። መጽሐፍ ሲናገር ቃሉንም ላከ ፈወሳቸው ከጥፋታቸውም ሁሉ አዳናቸው ይላል። የመፈወስ ኃይል አለው የእግዚአብሔር ቃል። ለመንገዳችን ብርሃን አይደል? ሕግ ለመንገዴ መብራት ለእግሬም ብርሃን ነው ይላል። በተለይ ጌታችን ኢየሱስ ክርስቶስ ምድረ በዳ ላይ በተፈተነ ጊዜ ዲያብሎስን ድል የነሳው በእግዚአብሔር ቃል ነው። ብዙም ሰዎች ሰይጣን ዲሲቭ ያደርጋቸው ነው። በእርግጠኝነት መናገር የሚችለው ቃል ያላቸውን ሰዎች ሰይጣን አይችላቸውም። ኤፌሶን 6 ላይ የእግዚአብሔር ዕቃ ጦር ተብለው የተገለጹት ሌሎቹ በሙሉ መከላከያ ናቸው። ብቸኛው ከእግዚአብሔር ዕቃ ጦር መካከል ማጥቂያ የእግዚአብሔር ቃል ነው። የመንፈስን ሰይፍ አንሱ እርሱም የእግዚአብሔር ቃል ነው ይላል። ስለዚህ ይሄ ዓመት የእግዚአብሔርን ቃል የምንታጠቅበት ዓመት ቢሆን የእግዚአብሔር ቃል በአማኞች ወይም በሰዎች ህይወት ውስጥ ብዙ በቃላት ልንገልጠው በዚህ ሰዓት ተንትነን ልንጨርሰው የማንችላቸውን ነገሮች በአማኞች ህይወት ውስጥ ይሰራል ብዬ አምናለሁ። ይሄን ይመስላል። እንደዚህ ዘመን ደግሞ የእግዚአብሔር ቃል ችላ የተባለበት ዘመን አለ ብዬ አላምንም። የእግዚአብሔር ቃል ከመቼውም ጊዜ በላይ ችላ ተብሎ መጽሐፍ ቅዱሳችን ከኛ ርቆ በሌሎች ነገሮች ተተክቶ የሚያስፈራ ዘመን ላይ ደርሰናልና እግዚአብሔር ረድቶንኛ አንድ እንቅስቃሴ ጀምረናል። መጽሐፍ ቅዱስን በአንድ ዓመት አንብቦም አጥንቶም የመጨረስና መስከረም 1 ዘፍጥረት 1 ጳጉሜ 5 ራዕይ 22 በሚል እንቅስቃሴ ጀምረን ጌታ ረድቶን በየቀኑ መጽሐፍ ቅዱሳችንን እያጠናን እንገኛለን። የእግዚአብሔር ቃል ችላ ከመባሉ ጋር በተያያዘ እንደው በዚህ ዘመን ላይ በዚህ ዘመን አማኞች ላይ የምታያቸው ችግሮች የእግዚአብሔር ቃል ችላ መባል የሚያስከትላቸው ችግሮች የምትላቸውን እስኪ ንገረኝ። ሁለት ነገር ብቻ ልናገር። የመጀመሪያው ቅድም ያነሳሁትን በተቃራኒው ማሰብ ነው። የምናድገው በቃል ከሆነ ቃሉን ወደ ጎን ትተን ከሆነ ወይም ለእግዚአብሔር ቃል ስፍራ የማንሰጥ ከሆነ መንፈሳዊ እድገት አይኖርም ማለት ነው። በመንፈሳዊ ህይወታችን የቀጨጭን እንሆናለን። ራስ ወደ ሆነው ወደ ክርስቶስ ኢየሱስ ማደግ አንችልም ማለት ነው። ስለዚህ ያ ዕብራውያን 5 ላይ እንደተጠቀሰው ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አይደል ያለው? መንፈሳዊ ህፃናት እንሆናለን ማለት ነው። አለማደግ ነው የመጀመሪያው። ሁለተኛው ለስህተት ትምህርቶች እንጋለጣለን። በተለይ በኤፌሶን ምዕራፍ 4 ላይ ይገልጣል ብዬ ማስበው በትምህርት ነፋስ እየተፍገመገምን ይላል። የትምህርት ነፋስ በተነሳ ቁጥር ምን ይሆናል? ይፍገመገማል።
ጥያቄ በውስጡ መፈጠር ይጀምራል። ግራ መጋባት ይጀምራል እና መጨረሻ ግን ውጤቱ ምንድነው የሚሆነው? መንሳፈፍ ነው የሚሆነው። ከስፍራው ተነቅሎ እንዲሁ የሚባዝን ማለት ነው። ኤፌሶን 4:14 ላይ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ ይላል እየተፍገመገምን ወዲያና ወዲህም ይላል እየተንሳፈፍን ሕፃናት መሆን ወደፊት አይገባንም ይላል። የእግዚአብሔር ቃል የሌለው ሰው አንደኛ በመንፈሳዊ ሕይወቱ ማደግ ያቆመ ሰው ነው። ሁለተኛ በትምህርት ነፋስ እየተፍገመገመ በኋላ ወደ መንሳፈፍ ይደርሳል ማለት ነው። እግዚአብሔር ወደ ቃሉ ትውልዱን ይመልስ። አሜን። እግዚአብሔር ጸጋ ያብዛልን። አሜን። ሁላችንም ደግሞ ይሄንን ፕሮግራም የምንሰማ ሰዎች እንደው ሰሚዎች ብቻ እንዳንሆን ጌታ ይርዳን። ሰምተን ለካ ያለማደጌ ምክንያቱ ይሄ ነው፣ ለካ የመጣው ትምህርት ሁሉ የሚያፍገመግመኝ ወዲህና ወዲያ የሚያደርገኝ ምክንያቱ ይሄ ነው ብለን ወደ እግዚአብሔር ቃል እንድንመለስ ጸጋ ያብዛልን። ምክንያቱም ይሄ መንፈሳዊ ፕሮግራም ነው፣ ሰዎችን ለማስደነቅ ሳይሆን በሰዎች ህይወት ላይ ትንሽም ብትሆን እንደ እግዚአብሔር ቃል የሆነ ተጽዕኖ ለማሳረፍ ስለሆነ ምንነጋገረው። አንዳንዴ ከቅርጽ ልንወጣ እንችላለን፣ ግን ምንም አይደለም ሰዎችን እስከጠቀመ ድረስ። ደግሞ ሌላው ስለ መንፈስ ቅዱስ ነው። በዚህ ዘመን መንፈስ ቅዱስን በተለይ እንደ ወንጌል አማኝ እንደተረዳነው እናስባለን። ሌላው እንዳልተረዳው እኛ እንደተረዳነው፣ ሌላው ከመንፈስ ቅዱስ ጋር ግንኙነት እንደሌለው እኛ ግን ከመንፈስ ቅዱስ ጋር የግል ግንኙነት እንዳለንና መንፈስ ቅዱስ በህይወታችን ላይ ሚና እንዳለው እናምናለን። እንደዛ ምንሰብካለን። ግን ወደ ህይወታችን ሲመጣ እውነት መረዳታችን ቢፈተሽ ትክክለኛ ነው ወይ ብዬ አንዳንድ ጊዜ እንድጠይቅ ያደርገኛል። ህይወታችንም ሲታይ እውነት መንፈስ ቅዱስን ያህል ጌታ ተረድቼዋለሁኝ የሚል ሰው በመንፈስ ቅዱስ ኃይል እየታገዝኩ ነው የምኖረው፣ ከመንፈስ ቅዱስ ጋር ህብረት እያደረግኩ ነው የሚል ሰው ህይወት ይመስላል ህይወታችን ብዬም ጠይቃለሁኝና እስኪ ስለ መንፈስ ቅዱስም እንደዛው እናንሳ። ህይወትን ለማሳደግ ስለሆነ የምንነጋገረው መንፈስ ቅዱስ ማን ነው? የመንፈስ ቅዱስ ሚና፣ ስራው፣ ድርሻው ምንድነው? መንፈስ ቅዱስ በተለይም ደግሞ በአማኝ ህይወት ምንድነው የሚያደርገው የሚሉትን ነገሮች እንስኪ። ክብር ለእግዚአብሔር ይሁን። ዘመኑ የመንፈስ ቅዱስ ዘመን ነው። ይሄ ዘመን የቤተ ክርስቲያን ዘመን ነው። ወደዚህ ከመግባቴ በፊት ወደዚህ መጣለው መንፈስ ቅዱስን በህይወቴ እንዴት እንደተለማመድኩ አጠር አድርጌ ተናግሬ ወደዚህ ብመጣ ደስ ይለኛል። ምክንያቱም ያለ መንፈስ ቅዱስ ክርስትና የሚባል ነገር የለም። ያለ መንፈስ ቅዱስ ቤተ ክርስቲያን የለችም። ቅድም እንደነገርኩሽ ከቴዎሎጂ እንደወጣው ለ2 ዓመት በር ዘግቼ የእግዚአብሔርን ቃል አጠና ነበር። ለ2 ዓመት በር ዘግቼ የእግዚአብሔርን ቃል በማጠናበት ሰዓት ያ ቤት ገፍቶኛል። ይሄኛው ቤት ደግሞ አያቀኝም። ጌታው ለየትኛው ህዝብ ነው የምታዘጋጀኝ እያልኩ ጸልይ ነበር። ድንገት ከዱባይ ሚካኤል ቤተክርስቲያን ስልክ ተደወለልኝ። ለአገልግሎት ዱባይ ሄድኩኝ እና እየተመላለስኩ ቢያንስ ለ2 ዓመት አገልግያለሁ ዱባይ። የመንፈስ ቅዱስ ልምምድ በሙላት አልነበረኝም። በሰዓቱ የማስተምረው ቤተክርስቲያን የሚል ትምህርት ነበረ። የጸጋ ስጦታ ጋር ደርሼ ያው ልምምዱ ስላልነበረኝም እንዴት ነው ይሄን የማካፍለው እያልኩ በማስብበት ሰዓት ጌታ ራሱ ወደኔ መጣ። ይሄ የማወራው ነገር የሚገባቸው መንፈሳውያን የሆኑ ሰዎች ብቻ ናቸው። ጌታ ኢየሱስን ለመጀመሪያ ጊዜ በአረብ ምድረ በዳ ላይ አየሁት እና ለመጀመሪያ ጊዜ ድምጽ ሰማሁ። ያ ድምጽ 3 ጊዜ አንድ ነገር ነው ያወራኝ። አንተ አገልጋይ ነህ፣ ወደ ዓለም ብትገባ ባክነ ትቀራለህ አለኝ። የሚገርመው ቴዎሎጂ እየተማርኩኝ እውነቱ እየገባኝ ሲመጣ ምናልባት ከዛ ቤት ተገፍቼ ቦጣ ብዬ ነርሲንግ ተመረያለሁ። ነርሲንግ ተመረ ግራጁዌት አድርጌያለሁ። አባ ሆኜ ማለት ነው። ነገር ግን አሁንም በብዙ ቻሌንጆች ውስጥ ጸንቼ በአገልግሎት እንድቆይ ያረገኝ ነገር ቢኖር ዱባይ ላይ ያገኘኝ ኢንካውንተር ነው። ያ የሰማሁት ድምጽ ነው። ክብር ለእግዚአብሔር ይሁን። ምን ለማለት ነው? መንፈስ ቅዱስ
ምን ያህል በህይወታችን አስፈላጊ እንደሆነ ለመጽናታችን ለማደጋችን ለአገልግሎታችን ምን ያህል አስፈላጊ እንደሆነ አጽንኦት ሰጥቼ ለመናገር ፈልጌ ነው። ወደ ጠየቅሽኝ ጥያቄ ልመለስና በአሁኑ ዘመን በተለይ መንፈስ ቅዱስን በተመለከተ ያለው አመለካከቶች የተለያዩ ናቸው። አንዲት እንግሊዛዊት ጸሐፊ የጻፈችውን መጽሐፍ ሳነበው የመጀመሪያዊቷ ቤተክርስቲያን በሐዋርያት ሥራ ላይ ያለውን ሥራ የሰራችው በመንፈስ ቅዱስ ነው። ስንት ፐርሰንት? 95%። የአሁን ዘመን ቤተክርስቲያን ደግሞ 95% እኛ ነን የምንሰራው። ምን ማለት ነው? ሰዎች ያለ መንፈስ ቅዱስ ሊሰብኩ ይችላሉ፣ ያለ መንፈስ ቅዱስ ሊዘምሩ ይችላሉ፣ ያለ መንፈስ ቅዱስ አንድ ሰው አገልጋይ ነው ሊል ይችላል። ነገር ግን የእግዚአብሔር መንግስት ሥራ ያለ መንፈስ ቅዱስ ሊሰራ አይችልም። አንዳንድ ሰዎች መንፈስ ቅዱስን እንደ ፎርስ ነው የሚያስቡት። አንዳንዱ መንፈስ ቅዱስን እንደ ርግብ ያስባል። በርግብ ተመስሏል እንጂ ርግብ አይደለም። መንፈስ ቅዱስ በእሳት ተመስሏል እንጂ እሳት አይደለም። በነፋስ ተመስሏል እንጂ ነፋስ አይደለም። በውሃ ተመስሏል። መንፈስ ቅዱስ ውሃ አይደለም። መንፈስ ቅዱስ ኃይልን ይሰጣል እንጂ መንፈስ ቅዱስ ኃይል አይደለም። ስብዕና ያለው አካል ነው። መንፈስ ቅዱስ ከሶስቱ አካላት አንዱ አካል ነው። መንፈስ ቅዱስ ፐርሰን ነው የምንለው ዕውቀት አለው፣ የራሱ የሆነ ፈቃድ አለው። መንፈስ ቅዱስ ስሜት አለው። ከዕውቀት ብንነሳ በዚህ በአንደኛ ቆሮንቶስ ምዕራፍ 2 ላይ ቁጥር 10 ጀምሮ እንደዚህ አለ። መንፈስም የእግዚአብሔር ጥልቅ ነገር እንኳን ሳይቀር ሁሉን ምን ያደርጋል? ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ሁሉ ማንም አያውቅም ይላል። ስለዚህ የእግዚአብሔር መንፈስ የእግዚአብሔርን ጥልቅ ነገር ሁሉ የሚመረምር ነው፣ መርምሮም የሚያውቅ ነው። ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይላል። ስለዚህ ለእግዚአብሔር ያለውን ሁሉ የሚያውቅ ነው መንፈስ ቅዱስ። ሁለተኛ መንፈስ ቅዱስ ፈቃድ አለው። በዚሁ በአንደኛ ቆሮንቶስ ምዕራፍ 12:11 ላይ ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለዚህ ያ አንዱ መንፈስ እንደሚፈቅድ መንፈስ ቅዱስ ፈቃድ አለው። ልክ እዛ ሐዋርያት ሥራ 16:6 ላይ በእስያ ቃሉን እንዳይናገሩ መንፈስ ከለከላቸው ይላል። ይከለክላል፣ ፈቃድ ስላለው ይከለክላል፣ ይፈቅዳል። አንደኛ ዕውቀት አለው፣ ሁለተኛ ፈቃድ አለው፣ ሶስተኛ ስሜት አለው። በዚህ በኤፌሶን ምዕራፍ 4 ቁጥር 30 ላይ ስሜት እንዳለው ሲናገር ለማነጽ የሚጠቅም ለሚሰሙትም ጸጋን የሚሰጥ በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ አይውጣ ይልና ለማነጽ የሚጠቅም ልክ እንደ ህንፃ ሰዎችን ቢውልድ አፕ የሚያደርግ የሚሰራ እና ለሚሰሙት ጸጋን የሚሰጥ። የሚገርም ነው። እኛን ሰዎች ሰምተው ይታነጻሉ፣ እኛን እየሰሙ ጸጋ ያገኛቸዋል። ክብር ለእግዚአብሔር ይሁን አለና በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ አይውጣልና ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ምን አትበሉ አታሳዝኑ ይላል። ስሜት አለው መንፈስ ቅዱስ ያዝናል። ዕውቀት አለው፣ ፈቃድ አለው፣ ስሜት አለው። የሆነ ፎርስ አይደለም፣ የሆነ እሳት አይደለም። መንፈስ ቅዱስ ስብዕና ያለው አካል። መንፈስ ቅዱስ ስብዕና ያለው አካል ብቻ ሳይሆን መለኮታዊ ስብዕና ያለው አካል ነው መንፈስ ቅዱስ። መንፈስ ቅዱስ ሁሉን ቻይ ተብሎ ተገልጧል። በዚህ በሉቃስ ምዕራፍ 1 ቁጥር 35 ላይ መልአኩ እንደተናገረው ማለት ነው። መንፈስ ቅዱስ ባንቺ ላይ ይመጣል አይደል? የልዑል ኃይልም ይጸልልሻል፣ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ምን ማለት ነው? እንበለ ዘራ ብእሲ ያለ ወንድ ዘር። ይሄ በተፈጥሮ ሕግ የማይቻለውን
የሚችለው ወይም ያስቻለው የእግዚአብሔር መንፈስ። ሌላው መንፈስ ቅዱስ በሁሉ ስፍራ ይገኛል። ኦምኒ ፕሬዘንት ነው። ለምሳሌ መዝሙር 139:7 ላይ ከመንፈስ ወዴት ይሄዳለሁ ከፊትስ ወዴት እሸሻለሁ። እዛ መዝሙር 139 ከ1 ጀምረን ብናነብ መቀመጤን መነሳቴን አወክ ይላል። መቀመጣችንን መነሳታ እንዲያውም እሱም ባነብ ደስ ይለኛል። መዝሙር 139 ላይ ያለው ልቤን የሚነካ ቃል ነው። መዝሙር 138 በቅንፍ 139 ቁጥር 1 ላይ ስለ መንፈስ ቅዱስ ነው የሚናገረው። በነገራችን ላይ አቤቱ መረመርከኝ አወከኝም፣ አንተ መቀመጤንና መነሳቴን አወክ። መቀመጤን መነሳቴን አሳቤን ሁሉ ከሩቅ አስተዋልክ። ፍለጋዬንና ዕረፍቴን አንተ መረመርክ። መንገዶቼን ሁሉ ቀድመህ አወክ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እነሆ የቀድሞውንና የኋላውን አወክ ይላል። አንተ የቀድሞውንና የኋላውን አወክ ይልና ቁጥር 7 ላይ ከመንፈስ ወዴት ይሄዳለሁ ይላል። ስለዚህ መንፈስ ቅዱስ ሁሉን አዋቂ ነው። መንፈስ ቅዱስ ሁሉን ቻይ ነው። መንፈስ ቅዱስ በሁሉ ስፍራ የሚገኝ ነው። ሌላው መንፈስ ቅዱስ ዘላለማዊ ነው። ዕብራውያን 9:14 ላይ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ይላል። መንፈስ ቅዱስ ዘላለማዊ መንፈስ ነው። ዘፍጥረት 1 ጀምሮ ብናነብ ምድር ባዶ ነበረች አይደለ? ምድር አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ ይልና የእግዚአብሔር መንፈስ ግን በውሃው ላይ ሰፎ ነበር ይላል። ምድሪቷ ተመሰቃቅላ ነበረ። ምድሪቷ ቅርጽ አልባ ሆና ነበረ። ቅርጽ አልባ የነበረችውን ምድር ያስዋባት ውበትን የሰጣት የእግዚአብሔር መንፈስ ነው። ሰማያት በመንፈስ ውበትን አገኙ አይደል የሚለው? መንፈስ ቅዱስ የውበት አምላክ ነው። የመንፈስ ቅዱስን ስራ በጌታችን በኢየሱስ ክርስቶስ ሕይወት ውስጥ ብናይ ከመጸነሱ ብንጀምር ማቴዎስ 1:18 ላይ ከመንፈስ ቅዱስ ጸንሳ ተገኘች ይላል። የተጸነሰው ከመንፈስ ቅዱስ ነው። ሲጠመቅ ደግሞ ማቴዎስ 3:16 ላይ በዮርዳኖስ ከተጠመቀ በኋላ ልክ ከውሃው ሲወጣ መንፈስ በርግብ አምሳል ወርዶ አረፈበት ይላል አይደል? ልክ ከተጠመቀ በኋላ ደግሞ ወደ ምድረ በዳ የሄደው መንፈስ እየመራው ነው። በመንፈስ ቅዱስ ተመርቶ ነው። እንደገና 40 መዓልትና 40 ሌሊት በዲያብሎስ ከተፈተነ በኋላ ዲያብሎስን ድል ነስቶ የተመለሰው ራሱ በመንፈስ ቅዱስ ኃይል ነው። እዛው ሉቃስ ምዕራፍ 4 ቁጥር 14 ላይ በመንፈስም ኃይል ይላል። በመንፈስ ኃይል ወደ ገሊላ ተመለሰ ይላል። የሚገርም ነው። ከዮርዳኖስ ወደ ምድረ በዳ የሄደው በመንፈስ ቅዱስ ምሪት ነው። ከምድረ በዳ ደግሞ ወደ ገሊላ የተመለሰው በመንፈስ ቅዱስ ኃይል ነው። ስብከቱን ብናይ ሉቃስ ምዕራፍ 4 ቁጥር 18 ጀምሮ የጌታ መንፈስ በኔ ላይ ነው አይደል ያለው? ኢሳይያስ 61 ጠቅሶ ማለት ነው። የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ እንደዚህ ያለ ይላል፣ የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ምን አድርጎኛል? ቀብቶኛል። ለካ ስብከት በራሱ የንግግር ችሎታ አለ። ስብከት የሚሰበከው በመንፈስ ቅዱስ ኃይል ነው። በመንፈስ ቅዱስ ቅባት ነው የሚሰበከው ማለት ነው። የጌታ መንፈስ በኔ ላይ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል አለና ለታሰሩት መፈታትን፣ ለታወሩት ማየትን፣ ለተጠቁት ወይም በባርነት ላሉት ደግሞ አርነትን፣ ነፃነትን፣ የተወደደችዋንም የጌታን ዓመት እሰብክ ዘንድ ቀብቶኛል አለ። ስለዚህ የሚሰብከው በመንፈስ ቅዱስ ኃይል ነው። ሌላው አጋንንትን የሚያወጣው በመንፈስ ቅዱስ ኃይል ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ የእግዚአብሔር መንግስት ወደ እናንተ ቀርባለች አለ። ስለዚህ ያለ እግዚአብሔር መንፈስ ያለ መንፈስ ቅዱስ አጋንንትን ማስወጣት አይቻልም ማለት ነው። የእግዚአብሔርን መንግስት ወደ ሰዎች ህይወት ውስጥ የሚያስገባው የእግዚአብሔር መንፈስ ነው። የሚገርም ነው። አንዱን ያስወጣል አንዱን ያስገባል ማለት እኮ ነው። እኔ በእግዚአብሔር መንፈስ አጋንንትን ማስወጣ ከሆነ የእግዚአብሔር መንግስት ወደ እናንተ ቀርባለች አለ። ስለዚህ አጋንንት የሚወጣው በእግዚአብሔር መንፈስ ነው። ሌላው ጌታ ኢየሱስ በጣም የሚገርመኝ ሲደሰት ራሱ የሚደሰተው በእግዚአብሔር መንፈስ። ሉቃስ ምዕራፍ 10 ቁጥር 21 ላይ
በመንፈስ ቅዱስ ሐሴት አደረገ ይላል። መንፈስ ቅዱስ የደስታችን ምንጭ ነው። ክብር ለእግዚአብሔር ይሁን። ከሁኔታ ውጪ ነገሮች እያሉ ሁኔታ እያለ አንድ ሰው በእግዚአብሔር መንፈስ ደስተኛ መሆን ይችላል። ሌላው ወደ መስቀሉ ብንመጣ ቅድም የጠቀስኩትን ጥቅስ ደግሜ ብጠቅስ ደስ ይለኛል። መስቀል ላይ ሲሞት በሞቱ ጊዜ ዕብራውያን 9:14 ላይ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ይላል። መስቀል ላይ መስዋዕት ሆኖ ራሱን ያቀረበው በመንፈስ ቅዱስ ነው ይላል። ሲነሳስ የተነሳው በመንፈስ ቅዱስ ኃይል ነው። ሮሜ ምዕራፍ 1 ላይ ቁጥር 1 ጀምሮ ብናነብ ሐዋርያ ጳውሎስ ለእግዚአብሔር ወንጌል ተለየ ይልና ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ የቅድስና መንፈስ ይለዋል እዚህ ጋር መንፈስ ቅዱስን እንደ ቅድስና መንፈስ ከሙታን መነሳትን የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። ስለዚህ ሲሞትም ራሱን ያቀረበው በመንፈስ ቅዱስ ነው። ሲነሳም የተነሳው በመንፈስ ቅዱስ ኃይል ነው። ከተነሳ በኋላ ራሱ ከሙታን ተነስቶ ከማረጉ በፊት ደቀ መዛሙርቱን የሚያዛቸው በመንፈስ ቅዱስ ነበር። ሐዋርያት ሥራ ምዕራፍ 1 ቁጥር 1 እና 2 ላንብብ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ ይላል። ስለዚህ በመንፈስ ቅዱስ ካዘዛቸው በኋላ ይላል። የሚገርም ነው። ሲያዛቸው ራሱ የሚያዛቸው በመንፈስ ቅዱስ ምንድነው? ይሄ ከዚህ ሁሉ የምንማረው ከጽንሰቱ ጀምሮ እስከ ዳግም ምጽአቱ ዳግም ተመልሶ ሲመጣ ሮሜ ምዕራፍ 8 ላይ ቁጥር 11 ጀምረን ስናነብ ዳግም ተመልሶ ሲመጣ ሙታንን የሚያስነሳው ለሚሞተው ሰውነታችን ጭምር ሕይወትን የሚሰጠው በመንፈስ ቅዱስ ኃይል እንደሆነ ይናገራል። ምን ያክል በጌታችን በኢየሱስ ክርስቶስ አገልግሎት ውስጥ የመንፈስ ቅዱስን ሥራ እንድናይ ፈልጌ ነው። ስለዚህ ለጌታችን ለኢየሱስ ክርስቶስ አገልግሎት መንፈስ ቅዱስ ካስፈለገ ለኔና እኔን ለሚመስሉ ወንድሞች እህቶች እንዴት ከዛ በላይ አብዝቶ አስፈልገንም። መንፈስ ቅዱስ እስትንፋሳችን፣ መንፈስ ቅዱስ ሕይወታችን። ከመንፈስ ቅዱስ ውጪ አንዳች የምንሰራው የእግዚአብሔር መንግስት ሥራ የለም። በጌታችን በኢየሱስ ክርስቶስ ባመንን ቅጽበት መንፈስ ቅዱስ መጥቶ በእኛ ውስጥ መኖር ከጀመረ በኋላ የሚሰራቸው ስራዎች ምንድናቸው ብለን ስንል መንፈስ ቅዱስ በሕይወታችን የሚሰራው አንደኛውና የመጀመሪያው አዲስ ልደትን ነው የሚሰጠን። ቲቶ ምዕራፍ 3 ቁጥር 5 ማንበብ ይቻላል። ያለ እግዚአብሔር መንፈስ ያለ እግዚአብሔር ቃል አንድ ሰው የእግዚአብሔር ልጅ መሆን አይችልም። ቲቶ ምዕራፍ 3 ቁጥር 5 ማንበብ ይቻላል። አዲስ ልደት መስጠት ብቻ ሳይሆን ወደ ክርስቶስ አካል ያጠመቀን መንፈስ ነው። አንደኛ ቆሮንቶስ 12:13 ጀምሮ ብናነብ በነገራችን ላይ አንድ መንፈሳዊ አካል አለ። ያ መንፈሳዊ አካል ክርስቶስ ይባላል፣ ወይም የክርስቶስ አካል። ወደዛ ወደ ክርስቶስ አካል የሚያጠምቀን መንፈስ ቅዱስ፣ ወደዛ አካል የሚጨምረን መንፈስ ቅዱስ። ማንም ሰው ያለ እግዚአብሔር መንፈስ ወደዚህ ወደ ክርስቶስ አካል መግባት አይችልም። እና አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ አይሁድ ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን አንድ አካል እንድንሆን በአንዱ መንፈስ በመንፈስ ቅዱስ ተጠምቀናል። እኛ ሁላችን አንዱን መንፈስ ጠጥተናል ይላል። ስለዚህ ወደ ክርስቶስ አካል የጨመረን መንፈስ ቅዱስ፣ ዳግም የተወለድነው አዲስ ልደት ያገኘነው በመንፈስ ቅዱስ ነው። ወደ ክርስቶስ አካል ውስጥ የገባ ነው በመንፈስ ቅዱስ። ሌላው መንፈስ ቅዱስ በአማኞች ውስጥ ይኖራል። ይሄ በጣም አስደናቂ በረከት። ክብር ለእግዚአብሔር ይሁን። በእኛ ውስጥ የሚኖር ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ነው። ብትወዱኝስ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘለዓለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። ስለዚህ መንፈስ ቅዱስ በእኛ ዘንድ አለ፣ በውስጣችን አለ።
በዚህ በአንደኛ ቆሮንቶስ 3:16 ላይ በተለይ ይሄ ስለ አካሉ ስለ ቤተክርስቲያን ነው የሚናገረው። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል እያለ የእግዚአብሔር መንፈስ በእናንተ ውስጥ እንዲኖር አታውቁምን ይላል። መንፈስ ቅዱስ በአማኞች ሕይወት ውስጥ ይኖራል። የኢየሱስ መንፈስ የሌለው ከሆነ የእርሱ ወገን አይደለም ማለት። እኔና አንቺን የኢየሱስ ያረገን የኢየሱስ መንፈስ ነው። እዚህ ዓለም ላይ ሁለት መንፈስ ነው ያለው። አንዱ የኢየሱስ መንፈስ ነው፣ ሌላኛው አንቲ ክራይስት ስፒሪት ነው፣ የክርስቶስ ተቃዋሚው መንፈስ ነው። ስለዚህ የኢየሱስ መንፈስኛ ውስጥ አለ። የሱ ወገን ያደረገን፣ የሱ ቤተሰብ ያደረገን፣ የሱ አካል ያደረገን መንፈስ በእኛ ውስጥ አለ። ክብር ለእግዚአብሔር ይሁን። ሌላው የእግዚአብሔር መንፈስ ያትመናል፣ ማይተም ነው። በዚህ በኤፌሶን ምዕራፍ 1:13 ላይ የእውነትን ቃል ይኸውም የመዳናችሁ ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችኋል። ሶስት ነገር ነው እዚህ ጋር የሚናገረው። የመጀመሪያ የእውነትን ቃል ሰማችሁ፣ ሁለተኛ ሰምታችሁ በክርስቶስ አመናችሁ፣ ሶስተኛ ታተማችሁ። መስማት፣ ማመን፣ መታተም። መታተም የምን ምልክት ነው ብለን ስንል የባለቤትነት ማረጋገጫ ነው። ዳግም በተወለዱ አማኞች ልብ ውስጥ እግዚአብሔር የባለቤትነት ማረጋገጫ ይሆን ዘንድ መንፈሱን ሰዷል ወደ ልባችን። ክብር ለእግዚአብሔር ነው። መንፈስ ቅዱስ በውስጣችን አለ። የባለቤትነት ማረጋገጫ ነው። በደሙ የገዛቸውን ሰዎች ገዝቶ የራሱ ያደረገው የባለቤትነት ማረጋገጫ የሆነውን መንፈሱን አትሞናል። ያተመን እግዚአብሔር ነው አለ። የርስቱንም መያዣ በልባችን የሰጠ እግዚአብሔር ነው ይላል። መታተም የጥበቃ ምልክት ነው። የኢየሱስን መቃብር በማይተም እንዳተሙ እናውቃለን። የጥበቃ ዳግም የተወለዱ የእግዚአብሔር መንፈስ ያለባቸው ሰዎች ፕሮቴክትድ ናቸው። የሚጠብቀን የእግዚአብሔር መንፈስ በእኛ ውስጥ አለ። የእግዚአብሔር ስም የተባረከ ይሁን። ሌላው መንፈስ ቅዱስ በእኛ ውስጥ መኖር ብቻ አይደለም፣ እኛን ማተም ብቻ አይደለም፣ መንፈስ ቅዱስ ይሞላናል። የሱ በሆነው ነገር ይሞላናል። የሱ በሆነው ባህሪ ይሞላናል። በዚህ በኤፌሶ ምዕራፍ 5:18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ስለዚህ ክርስቲያኖች ዕለት ዕለት በእግዚአብሔር መንፈስ መሞላት እንዳለባቸው የእግዚአብሔር ቃል ይናገራል ማለት ነው። መንፈስ ቅዱስ ይሄ ብቻ አይደለም የሚሰራው፣ በጣም ዘርዝረን የማንጨርሳቸው መንፈሳዊ ስራዎችን በእኛ ህይወት ውስጥ ይሰራል። ጥቂት ለመናገር መንፈስ ቅዱስ ይመራናል። ጋይድ የሚያደርገን የእግዚአብሔር መንፈስ። ሮሜ ምዕራፍ 8:14 ላይ የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ይላል። የሚመራን የእግዚአብሔር መንፈስ ነው። መምራት ብቻ አይደለም። እዛው ሮሜ ምዕራፍ 8:15 ላይ ደግሞ የእግዚአብሔር ልጆች መሆናችንን ያረጋገጠልን አሹራንስ የሰጠን የእግዚአብሔር መንፈስ ነው። ያ መንፈስ ራሱ ከመንፈሳችን ጋር የእግዚአብሔር ልጆች መሆናችንን ይመሰክርልናል ይላል። ይጸልይልናል ደግሞ እዛው ሮሜ 8:26 ላይ በማይነገር መቃተት መንፈስ ድካማችን ያግዛልና በማይነገር መቃተት ስለ ቅዱሳን ምን ይላል? ይማልዳል። መንፈስ ቅዱስ እኛ ውስጥ ሆኖ በማይነገር መቃተት ይቃትታል፣ ይማልዳል። መንፈስ ቅዱስ ይጸልያል። ክብር ለእግዚአብሔር ይሁን። እንዴት እንደምንጸልይ አናውቅም አለ። እንዴት እንደምንጸልይ አናውቅም። መንፈስ ድካማችን ያግዛል። እንደ እግዚአብሔር ፈቃድ ስለ ቅዱሳን የሚማልድ መንፈስኛ ውስጥ አለ። ይሄ ብቻ አይደለም። የእግዚአብሔር መንፈስ ለምስክርነት ኃይልን ይሰጠናል። ሐዋርያት ሥራ ምዕራፍ 1:8 ላይ ጌታ ኢየሱስ ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ አለና መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ። ሐዋርያት ሥራ 1:8 ላይ መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ። ያ ኃይል ሲመጣ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳር ድረስ ሁሉ ምስክሮች ትሆናላችኋል። የምን ምስክሮች? የትንሣኤው ምስክሮች። የቤተ ክርስቲያን ዋነኛ አጀንዳ የክርስቶስ ኢየሱስ ምስክር መሆን ነው። በነገራችን ላይ መንፈስ ቅዱስ የመጣው የማንም ምስክር እንድንሆን አለ። ስለማንም እንድንነጋገራለን።
አጀንዳችን ኢየሱስ በቃ አንድ ሰው መንፈስ ቅዱስን ተሞልቷል ወይም የእግዚአብሔር መንፈስ ይሰራበታል የሚባል ሰው የኢየሱስ ምስክር የሆነ ሰው ስለ ኢየሱስ የሚሰብክ ስለ ኢየሱስ የሚዘምር ስለ ኢየሱስ የሚያወራ ቋንቋችን ኢየሱስ ነው የስብከታችን ማዕከል ኢየሱስ ነው ክብር ለእግዚአብሔር ይሁን ስለዚህ ኢየሱስን ማግኒፋይ ሊያደርግ ኢየሱስን ሊያከብር ነው የእግዚአብሔር መንፈስ የመጣው የኢየሱስ ምስክሮች ሊያደርገን ነው መንፈስ ቅዱስ የመጣው መንፈስ ቅዱስ የክርስቶስ ኢየሱስ ምስክሮች እንድንሆን ኃይልን ይሰጠናል ሌላው የመንፈስ ቅዱስ ሥራ በጣም የሚገርመኝ መንፈስ ቅዱስ አርነትን ይሰጠናል ነፃነትን ይሰጠናል ሁለተኛ ቆሮንቶስ 3:17 ላይ የጌታ መንፈስ ባለበት በዚያ አርነት አለ ማንኛውም ቦንዴጅ ማንኛውም ቀንበር እርግማን ማንኛውም አጋንንታዊ ሥራ የእግዚአብሔር መንፈስ ባለበት ስፍራ ኦፕሬት ማድረግ አይችልም ሊሰራ አይችልም መንፈስ ቅዱስ የአርነት መንፈስ ነው የነፃነት መንፈስ ነው ክብር ለእግዚአብሔር ይሁን ሌላው መንፈስ ቅዱስ ያስተምረናል መንፈስ ቅዱስ የእውነት ቅድም በተጠቀስነው ጥቅስ ስላለ ዮሐንስ ወንጌል ምዕራፍ 16:13 ላይ የእውነት መንፈስ ዮሐንስ ወንጌል ምዕራፍ 16:13 ላይ እንደዚህ አለ በጣም የሚገርም የምነግራችሁ ገና ብዙ አለኝ ነገር ግን አሁን ልትሸከሙት አትችሉም ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አለና ወዴት ወደ እውነት ሁሉ ነው የሚመራው ዮሐንስ 14 ላይ ያስተምራችኋል ለዚህ ጋር ደግሞ ወደ እውነት ሁሉ ይመራችኋል ወደ ከፊል እውነት አይደለም ወደ እውነት ሁሉ ይመራችኋል የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል ወደፊት የሚመጣውንም ይነግራችኋል ከዚህ በፊት የነገርኳችሁንም ያሳስባችኋል የሚመጣውንም ይነግራችኋል ይላል ስለ እግዚአብሔር መንፈስ ይናገር እውነተኛ አስተማሪ የእግዚአብሔር መንፈስ ሌላው መንፈስ ቅዱስ ወደ አብ የመግባትን አክሰስ ሰጥቶናል ወደ አብ የመግባትን ብቃት የሰጠን የእግዚአብሔር መንፈስ ነው ኤፌሶን ምዕራፍ 2 ላይ ቁጥር 18 ጀምሮ ብናነብ በእርሱ ሥራ ይላል በክርስቶስ ሥራ በእርሱ ሥራ በአንዱ መንፈስ በመንፈስ ቅዱስ ወደ አብ መግባት አለናል አንድ ሰው ያለ እግዚአብሔር መንፈስ ወደ እግዚአብሔር መንግስት የመግባት አክሰስ የለውም ወደ እግዚአብሔር የመግባትን ብቃት አክሰስ ያገኘ ነው በእግዚአብሔር መንፈስ ነው ስለዚህ በአጭሩ መንፈስ ቅዱስ የቤተ ክርስቲያን ሕይወት ነው ለማለት ነው መንፈስ ቅዱስ ሕይወታችን ነው አሜን አሜን ስሙ ይባረክ መንፈሱን ሳይሰስት ያፈሰሰልን ለዘላለም ከኛ ጋር እንዲኖር የሰጠን እግዚአብሔር የተመሰገነ ይሁን የእግዚአብሔር ቃልና የእግዚአብሔር መንፈስ እንደዚህ በሕይወታችን ከብዶ ከተገኘ እንጸናለን እስከ ፍጻሜም እንደርሳለን ደግሞም ለሌሎች የመዳን ምክንያት ያደርገናል እግዚአብሔር እንደው ፕሮግራማችንን ከመጨረሳችን በፊት እስኪ የምታስተላልፈው መልእክት ካለ እድል ልስጥህን ጥያቄን ጨርሻለሁ በጣም ከልቤ አመሰግናለሁ በመጨረሻ መናገር የምፈልገው መጽሐፍ ቅዱስ የሰው ልጆች ሁሉ ችግር ወይም በሽታ ኃጢአት ነው ይላል ዮሐንስ ሮሜ ምዕራፍ 3 ቁጥር 23 ላይ ልዩነት የለምና ሁሉ ኃጢአትን ሰርተዋልና ይላል ስለዚህ የመጀመሪያው ይሄ የእግዚአብሔር ቃል የነገረን የሰው ልጆች በሙሉ ችግር በሽታ ኃጢአት እንደሆነ ይናገራል ቀጥሎ የሰው ልጆች ሁሉ በሽታ ኃጢአት ከሆነ የኃጢአት ደሞዝ ደግሞ ሞት እንደሆነ የእግዚአብሔር ቃል ይናገራል ይሄ ሞት አቅልለን የምናየው አይደለም ወገኖቼ ኢተርናል ዴዝ ነው ዘላለማዊ ሞት ነው ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነውና ይላል የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው አለ ስለዚህ የሰው ልጆች በሙሉ ችግር ኃጢአት ነው የኃጢአት ደሞዙ ውጤቱ የዘላለም ሞት ለዚህ መፍትሄ አለ ወይ ብለን ስንል አዎ
መፍትሄውን ራሱ እግዚአብሔር ነው ያዘጋጀው። መፍትሄው ምንድነው ብለን ስንል የጌታችን የኢየሱስ ክርስቶስ መስቀል ነው። መስቀል ስንል የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ ሳክሪፊሻል ዴዝ የክርስቶስ መስዋዕታዊ ሞት ነው። እግዚአብሔር የመዳንን መንገድ አዘጋጅቷል። ክብር ለእግዚአብሔር ይሁን። እግዚአብሔር ለዚህ ችግር ያዘጋጀው መስቀል ነው። የመዳኛ መንገዱ መስቀል ነው። የክርስቶስ መከራ ነው። የክርስቶስ ሞትና ትንሣኤ ነው። ይሄን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ጀምሮ ብናይ ሐዋርያው ጳውሎስ እንደዚህ አለ፣ የሰበኩላችሁን ደግሞም የተቀበላችሁትን የቆማችሁበትን የምትድኑበትን ወንጌል አሳስባችኋለሁ። ዛሬ ያለኝ መልእክት ከዚህ ከዘላለም ሞት ሰዎች የሚያመልጡበትን መንገድ እኔም የሚድኑበትን መንገድ ለመናገር ነው እንደ እግዚአብሔር ቃል። ስለዚህ ምን ይላል? የሰበኩላችሁ የተቀበላችሁት የቆማችሁበት የምትድኑበትን ወንጌል አሳስባችኋልና ይህም ወንጌል ኮንቴንቱ ወይም ይዘቱ ምንድነው ብለን ስንል መጽሐፍ እንደሚል ሰዎች እንደሚሉት አይደለም። የሃይማኖት አስተማሪዎች አባቶች እንደሚሉት አይደለም። እዚህ ክፍል ለሚናገረው መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል በሶስተኛው ቀን ከሙታን ተነሳ። ስለዚህ የምትድኑበት ወንጌል ይሄ ነው እያለ ነው ሐዋርያው ጳውሎስ። የምትድኑበት ወንጌል ይዘቱ የክርስቶስ ኢየሱስ ሞትና ትንሣኤ ነው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ምን ሆነ? ሞተ። ኃጢአተኞች ነበር፣ የኃጢአት ደሞዝ ሞት ነበረ። እግዚአብሔር ያዘጋጀው መፍትሄ መስቀል ነው። ስለዚህ ክርስቶስ ስለ ኃጢአታችን ሞቷል። ክርስቶስ እኛን ለማጽደቅ ከሙታን ተነስቷል። የሰው ሪስፖንሲቢሊቲ ይቅርታ፣ የሰው ከሰው የሚጠበቀው ምንድነው ብለን ስንል እምነት ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል። ስለዚህ ያንን የክርስቶስ ኢየሱስን የመስቀል ሥራ የማዳን ሥራ የምንቀበልበት እጅ እምነት ይባላል። ዛሬ የእምነት እጃችሁን ዘርግታችሁ ይህንን ጌታ እንድትቀበሉ ላበረታታችሁ እወዳለሁ። ውጤቱ ምን ይሆናል ብለን ስንል ሮሜ ምዕራፍ 5 ቁጥር 1 ላይ እንግዲህ አሁን በእምነት ከጸደቅን በጌታችን በኢየሱስ ክርስቶስ በእግዚአብሔር ዘንድ ሰላምን እንያዝ ይላል። ስለዚህ ውጤቱ ምንድነው ማለት ነው? እርቅ ነው፣ ሰላም ነው። መታረቅ ማለት በእኛና በእግዚአብሔር መካከል የነበረው ጠላትነት አብቅቷል ማለት ነው። ስለዚህ ቤተሰቦቼ ላበረታታችሁ እወዳለሁ። ይሄን ጌታ በልባችሁ እንድታከብዱት ልባችሁን ከፍታችሁ ይሄን ጌታ ወደ ልባችሁ እንድታስገቡ ከዘላለም ሞት እንድታመልጡ ከዘላለም ቁጣና ፍርድ እንድታመልጡ በጌታ ፍቅር ላበረታታችሁ እወዳለሁ። በጣም እናመሰግናለን። በእውነት እግዚአብሔር ባንተ ህይወት ያደረገውንም ደሞም ጌታ በዘመናት ያስተማረህን ነገር ሁሉ መተህ በቂ ጊዜ ሰጥተህ ስላካፈልከን እግዚአብሔር ያክብርልን። በጣም እናመሰግናለን። ጌታ ያክብርልኝ። አሜን። እኔም ከልቤ ስለጋበሽኝ ደግሜ በእግዚአብሔር ስም ላመሰግንሽ እወዳለሁ። ዘመንሽ ይባረክ። አሜን። የተወዳችሁ ተመልካቾቻችን ዝግጅታችን ይሄንን ይመስል ነበር። በሚቀጥለው ሳምንት በሌላ እንግዳ ጠብቃችኋለሁ። እስከዛው ድረስ ፕሮግራሞችን ያጋራችሁ ላይክ እና ሼር በማድረግ ብዙዎች ጋር እንዲደርስ ለብዙዎች ነፃ መውጣት ለብዙዎች መዳን ምክንያት እንዲሆን እንድታደርጉ አብራችሁን እንድታገለግሉ ጥሪያችንን እናቀርባለን። ትግስት እጅጉ ነበርኩኝ። ሳምንት በሌላ እንግዳ ጠብቃችኋለሁ። መልካም ሳምንት።